የረሃብ ጉዳይ ጊዜ እንደማይሰጥ አቃል የማልፍበት ችግርን በደንብ እንደማር እንድረዳ አረገ። ትንሽ ሰርቶ ማጋነን ጥሩ አይደለም። ምናስተምራቸው ስታተስ ለመቀየር አይደለም፣ አገልጋይ እንዲሆኑ። የአገልግሎት ጡረታ የለው። ድሃን ቆይ ነገ ማለት የለም። 2 ዓመት ተኩል ኬንያ በድንኳን ውስጥ ነበር። አክራሪ ኦርቶዶክስ ነው። ሶሪ የሚካኤል ወዳጅ ነበር። አሜሪካ ነበር የምትኖረው። ሰዎች አሁን ወደዛ ነው የሚሄዱት፣ የሆነ መርተው ከዛ ወደዛ ነው የሚሄዱት እና አንተ ለመምራት ነው የመጣው። ቆሻሻ መጣያ ውስጥ ልጆች ሲበሉ አየሁ። ያ አስለቀሰኝ ነበር። እግዚአብሔር ሆይ ለዚህ ህዝብ በረከት አድርግ፣ በቃ የጠራኸኝ ለዚህ ነው ማለት ነው። እኛ ምንድነው ስፒሪቹዋሊ ደሃነን እና ኢንቴሌክቹዋሊ ደሃነን ለሰዎች መድረስ እንድችል አድርገኝል ነበር፣ ጸልይ ነበር እና እግዚአብሔር ያንን ግራንት አደረገልኝ። የኬንያ ህዝብ ደግ ህዝብ ነው። ውጭ ያለ የሆነ ቀን ሰዎች ሲያስታውሱ ወይ ሲያስቡ በቃ ፓስተር ጌታው ወይ ዶክተር ጌታውን በምን ቢያስቡት ብለህ ታስባለህ? እረዳለሁ ብለህ ስትነሳ ያለው ተግዳሮት ልነግርህ አልችልም። ሊቆጠር የማይችል ነው። እስከምትገረም ድረስ ልርዳ ብለህ ሄደ ቢሮክራሲው የሚያስቸግርህ ጊዜ አለ። እኛ የመንግስትን ክፍተት እንሸፍናለን እንጂ በራሳችን ምንም ማድረግ አንችልም። ትልቁ ኃላፊነት የመንግስት። እንደ ዘማሪ ፀሐይ ዘለቀ እንደ ዘማሪ አውታሩ ከበደን የመሳሰሉ ልጆች የሰጠን ቤተ እምነት ነው ምስጋና። አገልግሎት በተራ ሳይሆን በጸጋ ነው እና በጥሪ ነው። አዲስ ኪዳን ያልዳነው ህዝብ ሊያሳዝነን ይገባል። ብዙ ድሃ አለ፣ ብዙ ችግረኛ አለ፣ ብዙ አልረዳንም። ገና ምን ተነክቶ አብያተ ክርስቲያናትን በብዙ እግዚአብሔር ረድቶኝ አግዣለሁ። የመጀመሪያው ሐሳቤ ኮንፈርት ዞን ውስጥ ማገልገል ነው። አሜሪካ ወይ ምቹ ሀገር እንደው በጣም ከላከኝ አውሮፓ ነበር፣ በጣም ሩቅ ከላከኝ አውስትራሊያ ነበር። በዞላ አንዳንድ ሰዎች እንደው የሚረዳን ድርጅት ይላል። ነው እግዚአብሔር ነው የሚረዳ። ሰው የሚኖርበት ጋር መሄድ አለበት። ምንም እንኳን የማይመች ቢሆን ድሆችም ቢሆኑ ምንም ከነሱ የማናገኝ ቢሆንም ወንጌልን ይዘን ወደዛ መሄድ አለበት። ታዲያ የቤቱ ቄስ መሆን ፈልግ ነበር። ጸልይና ጸበል ረጫለሁ። አንዳንድ የነፍስ አባት ይጠራና ይቀራል። ያንን ያየሁትን አይዞሽ እኔ ያለሁ ብዬ ጸልዬ ረጫለሁ። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍላችሁ ኪያሾ የተሰኘው ፕሮግራማችን ጀምሯል። ያለፉ ተከታታይ ፕሮግራማችንን ተከታትላችሁ ስክሪኑ ላይ ባለው አድራሻ በኮሜንት መስጫውም ሐሳባችሁን ምክራችሁን ስላካፈላችሁን እጅግ አድርጌ አመሰግናለሁ። እንደተለመደው ዛሬ ሐሳባችሁን ምክራችሁን ስክሪኑ ላይ ባለው አድራሻ በኮሜንት መስጫውም እንድታካፍሉን አደራ ማትፈልጋለሁ። ዛሬ እንግዳ አድርጌ ጋብዝኩላችሁ የኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን ፕሬዝዳንት ናቸው። እንደገና ደግሞ በብራይት ሆፕ የተሰኘ የብሩህ ተስፋ የልማት ድርጅትን እንደዚሁ በፕሬዝዳንትነት ይመራሉ። በኢትዮጵያ ወንጌላዊት ቤተክርስቲያን ስር ደግሞ አብሮ እንደዚሁ የብሩህ ተስፋ ነገረ መለኮትም እዛ አለ። የሱንም እንደዚሁ በዋናነት ፕሬዝዳንትነት ሆነው እየመሩ ይገኛሉ። በአገልግሎት ልምድ ረጅም ዓመት ቆይታላቸው። በልማት ስራዎችም ላይ ጉልህ ድርሻ ያላቸው የቤተክርስቲያን መጋቢ ናቸው። ዛሬ መጋቢ ዶክተር ጌታሁን ነስቡን ጋብዤላችኋለሁ። ስለ ህይወታቸው ስለ አገልግሎታቸው እያነሳን ከኔ ጋር ግሩም ቆንጆ ቆይታ እናደርጋለን። አብራችሁን ቆዩ። ዶክተር እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። በጣም ደስ ብሎኛል ዛሬ፣ ምክንያቱም ወደኋላ ረጅም ዓመት ማቀውን ሰው ስለሆነ እንግዳ አድርጌ ጋበዝኩት። ደግሞ ከፊታችን የምናይ እንደ አባተም እንደ መንፈሳዊ መሪ ከፊት ያለህ ትልቅ መሪ ስላለ ያው አንቱ እያልኩ አልቀጥልም፣ እንዳትልብብኝ። አንተ ነው ልክ ነው። አንተ እያልኩ ይታረጋል። ብዙ ጫውታችንን አገልግሎቶች ላይ እናረጋለን፣ ምክንያቱም ትልቅ ቤተ እምነት አለች። ከዛ ጎን ለጎን ደግሞ ብሩህ ተስፋ ልማት ድርጅት ራሱ ትልቅ ነውና ብዙ የምናነሳው ጉዳይ አለ። አንተም ብዙ ጊዜ በአገልግሎትም ስለራስህ ብዙ ማንሳት ብዙ አትወድም፣ ቁጥብ ነህ። ግን አንዳንድ ካንተ ብንማራቸው የምላቸው ነገሮች ብናነሳ ደግሞ ደስ ይለኛል ከፈቀድክልኝ። ለምሳሌ አሜሪካ ነበር የምትኖረው። ሰዎች አሁን ወደዛ ነው የሚሄዱት፣ የሆነ መርተው ከዛ ወደዛ ነው የሚሄዱት እና አንተ ለመምራት ነው የመጣኸው እና ወደዚህ ለመምጣት የወሰንክበትን ጊዜ ታስታውሳለህ? እንዴት እንደወሰንክ፣ እንዴት እንደመጣ? ምንድነው እንግዲህ በወጣትነት በ24 ዓመቴ ነው የወሰንኩት ወደ አገልግሎት ለመግባት አሜሪካ ሆኜ። ከዛ ሰው ያው እዛ አካባቢ ያለው ሰው ስሜታዊ እንደሆንኩ አድርጎ አስቦ ነበረ አብዛኞቹ። ምክንያቱም አሜሪካ በዛ እድሜ በጣም ጥሩ አገልግሎት ሙሉ ጊዜ ስለመውጣት ብዙ ሰው አያስብም። የራሱን ኑሮ ስታብሊሽ የማድረግ እና ሌላ ነገር ቤተሰብ የመርዳት ነገር ነው የሚያስበው የብዙ እዛ አካባቢ ያለው ነዋሪና የኔ የተለየ ሆነ። ከዛ እኔም ራሴን
አያለሁ ሁሉ ጊዜ እውነት ስሜታዊ ሆኜ ነው እያልኩ አያለሁ። ግን ከጌታ ስለነበር ጸና እና ለአገልግሎት የሚያዘጋጀኝ ነገር ነበር የማረገው። ብዙ ነገር የማረገው ምንድን ነው የሚያስፈልገኝ ለማገልገል ብዬ ከእግዚአብሔር እየጠየቁ ለአገልግሎት ይዘጋጅ ነበር። አንድ ቀን እንግዲህ የመጀመሪያው ሐሳቤ ኮንፈርት ዞን ውስጥ ማገልገል ነው። አሜሪካ ወይ ምቹ ሀገር እንደው በጣም ከላከኝ አውሮፓ ነበር፣ በጣም ሩቅ ከላከኝ አውስትራሊያ ነበር ምለው። ፈርስት ወርልድ ካንትሪ ነው ያሰብኩት። እና እንደውም አንድ የጓደኛዬ አባት ሊጠይቁት መጥተው እዚህ የገጠር አገልጋይ የነበሩ ናቸው። ልጃቸው ጓደኛዬ ነው እና የሆነ ለቅሶ ገጥሟቸው ልጠይቅ ሲሄድ እዛው አሜሪካ ውስጥ እሱ ለአገልግሎት እየተዘጋጀ ነው፣ መጽሐፍ ቅዱስም ተማሪ ነው እንደዚህ ሲሏቸው አሉና በቁጣ አሁን ሳይቤሪያ ሂድ ቢል ትሄዳለህ አለኝ። ይሄ ሳይቤሪያ የማይመች ቦታ ነው እና ትሄዳለህ ሲሉኝ እኔ ራሴ ጥያቄውን አሰብኩበት እና ከዛ በኋላ አስደነገጠኝ ነገሩ። ግን እግዚአብሔር ጠርቶኝ ስለነበር ይዞኝ ስለነበር ከጥሪው አልወጣሁኝም። ምን ሆነ፣ በአጋጣሚ ወደ ኢትዮጵያ መጣሁ። በባለቤቴ ጉዳይ ወደ ኢትዮጵያ መጣሁ። ኢትዮጵያ ስመጣ ያልተጠበቀ ጉዞ ነው። መምጣት አላስበም ነበር እውነት ለመናገር። ለቫኬሽን እንኳ ዘመድ ለመጠየቅ እንኳ አይ ወዝ ኖት ሬዲ፣ ልቤ አልተዘጋጀም። እና ግን በዚህ ጉዳይ አስገዳጅ ስለሆነ መጣሁኝ። ስመጣ ያኔ አውሮፕላን የሚያርፈው በቀን ነው እና የኢትዮጵያ አይሮፕላን ይመስለኛል ሲያኮበኩብ 1999 ነው መጀመሪያ የመጣሁት በፈረንጆች አቆጣጠር ማለት በእኛ 92 እና እንዲህ ሲያኮበኩብ ከላይ ሆኜ ሳይ ፍርስራሽ አገር ነው ማየው። ከተማ ቆርቆሮ ያረጀ አንዳንድ ስፍራዎች አሉ አሁንም አዲስ አበባ ውስጥ። እና እንደዛ ሲሆን ድንገት ስለሆነ ያልጠበቅኩት ሆነብኝ። ማለት በቃ ከለመድኩት ሀገር አሁን እንደገና ደግሞ ይህን ሳይ አዘነ ውስጤ። እግዚአብሔር ምክንያት አለው፣ ልባችንን ለመቀየር ምክንያት አለው ሁሉ ጊዜ። እና ገና ሳይ እንዲህ ጓጉቼ መጓጓት ጀመርኩኝ። ያው ቤተሰብንም ለማየት እና አገሪቱንም ለማየት ጓጓሁኝና ወደ ታች ሳይ ይህንን ፍርስራሽ ከተማየው አዘነ ልቤ። አንደኛ አገሪቱን ወደድኩ፣ እንደገና ወደ ልቤ ገባች። ጠልቼ ነው የሄድኩት። ደርግ ሊወድቅ ትንሽ ሲቀረው ነው የወጣሁት እና ያኔ በቃ ለመኖር አያስመኝም ነበር ኢትዮጵያ። ሁሉም ሰው መውጣት ይፈልግ ነበር። ስለዚህ እንደገና መልሳ አገሪቱ ልቤ ውስጥ ገባች። ከዛ ስወርድ ኤርፖርት ውስጥ ሰዎች ሲቀበሉኝ፣ እንግዶች፣ የኔም ዘመዶች ተሰብስበው ነው የመጡት። ያው ኢትዮጵያ ቤተሰብ ይሰበሰባል። ዘመዱ ሲመጣ ቤተሰብ ብዙ ነበር። ከዛ ሰውንም የሚሰራውንም ሰው ሳይ አዘነ ልቤ፣ እያዘነ አይኔም ባሞላ። ከዛ ሁሉም ሰው አሳዘነኝ። የውጭ ሀገር ያው ትንሽ ቃላት ትላለህ፣ ትቀየራለህ ስትሄድ፣ ምን እንደሆነ አላውቅም። የኛ ሀገር ትንሽ ያጠቁራል እና አሳዘኑኝ። የተጎዱ ሁሉ መሰለኝ በጣም። እና መንገድ ላይ ስንሄድ ቆሻሻ መጣያ ውስጥ ልጆች ሲበሉ አየሁኝ። ያ አስለቀሰኝ በጣም እና አዘንኩኝ። አንድም ሰው መርዳት ቢሆን ወደ ኢትዮጵያ እመጣለሁ። እግዚአብሔር ሆይ ለዚህ ህዝብ በረከት አድርገኝ፣ በቃ የጠራኸኝ ለዚህ ነው ማለት ነው አልኩኝ። ኮምፓሽን ነው ውስጤ ያደረገው ጌታ፣ በድምፅ አይደለም በምን ኮምፓሽን። እና ልቤን ቀየረው፣ ልክ የሳኦልን ልብ ድንገት እንደቀየረው ማለት ነው። ልቤን ቀየረው፣ ምንም ድምፅም ምንም ሳያስፈልግ። ያም መልአክ መጥቶ ድንጋይ ሳያንከባልል ውስጤ ተቀየረ። ሌላ ሰው ሆንኩ። ለኢትዮጵያ የሚያዝን፣ ለህዝቡ የሚያዝን፣ ለአገልጋይ የሚያዝን፣ ለቸርቾች የሚያዝን በቃ። እና ከዛ ምንድነው አገልግሎቴ ብዬ ከዛ ኮንፈርሜሽን በቃ በዚህ ያው በቅዱሳን በኩል ማረጋገጫ በብዛት መጣ። ከዛ የሚገርም ድፍረትና መተማመን ነበረኝ፣ እምነት። እንዳልኩ ምንም ራእይ ይዤ ብቻ ነው ወደ ኢትዮጵያ የመጣሁት። ምንም የማቀው ሚኒስትሪ የለም፣ ምንም የማቀው ቸርች የለም፣ ምንም የሚያውቁኝ ቸርች ሚኒስትሪም አገልጋይም የለም። ምንም ኮኔክሽን የለኝም ኢትዮጵያ ውስጥ። እና ስለዚህ በቃ እችላለሁ፣ እንደ አዲስ ከስክራች ጀምራለሁ።
ያሉትንም አብያተ ክርስቲያናት አግዛለሁ። የራሴን አላቋቁምም፣ ቸርች ፕላንት በስሜ አላደርግም የሚል ነበረ ውሳኔ ማለት ነው። ያው ሰው እንደ ጥሪው ነው። አንዳንድ ሰው በራሱ ይጀምራል። አንዳንድ ሰው ደግሞ በቃ ያሉትን የተቋቋሙትን አግዛለሁ የሚል ነበርና ከዛ ወዲያው ብሩህ ተስፋ የሚባለውን ድርጅት ይህንን ቃል ወደ ልቤ መጣ። ብራይት ሆፕ እና ይሄ ብራይት ሆፕ በልማትም በመንፈሳዊውንም ነገር ከሌሎች አብያተ ክርስቲያን ጋር አብሮ የሚሰራ የሚያግዝ እንዲሆን አሰብኩኝ። ከዛ ይሄው ራእይ ከምንም ተጀመረ ማለት ነው። እያደገ ሌሎችንም አብያተ ክርስቲያናት ብዙ አብያተ ክርስቲያናትን በብዙ እግዚአብሔር ረድቶኝ አግዣለሁ። ሄድ ኦፊሱን እንኳ አንዴ ቃለ ሕይወት አስጠግታ ነበር ቢሮ የምንጠቀመው ህብረቱ እና አንድ ቦታ ገዝተው መስራት ሲጀምሩ እና ፊኒሽንግ ላይ ሲቸገሩ አግዣለሁ ብዙ። ሌሎችንም አብያተ ክርስቲያናት አግዝ ነበር እና ከዛ በኋላ ያው ምስጋና ደግሞ ሰው ያስፈልጋት ነበር። እነሱ ጠየቁኝ። በዛ መሰረት ገባ። ይሄው ጸንቼ ከነሱ ጋር እያገለገልኩ ነው። ሌሎቹም የልማት ስራዎቹ ገና አላነሳውል። ለጨዋታ እንዲመቸን ዛሬ ብዙ ነገር እናነሳለን። ከልማትም ዙሪያ ያንተንም አገልግሎት አንዳንዶቹን እያነሳን እንጫወታለን። ግን መግቢያ እንዲሆንልኝ በተለይ የወንጌል ጉዳይ በሁላችን ልብ ውስጥ ያለ ነገር ስለሆነ ትንሽ ልባችንን እንድታሞቅልን ብዬ ነውና 36ኛው ጉባኤ ነበራችሁ የምስጋና ቤተክርስቲያን ቅርብ ቀን ከመላው አገር ተሰብስባችሁ እዚህ ጉባኤ ያደርጋችሁበት ነበርና እዛ ላይ ትኩረት አቅጣጫ አድርጋችሁ ወንጌል ላይ ስትመካከሩበት የነበረው ነገር ስሰማ በጣም ደስ ስላለኝ ከሱን እነሳ እስቲ እንጫወት። ያው ወንጌል የቤተክርስቲያን ተልእኮ ነው። የሁላችንም የክርስቲያኖች ተልእኮ ወንጌል ስርጭት ነው። ስለ ኢየሱስ የምስራችሁን መስበክ ነው። ከዛ ውጪ ምንም ዋና አጀንዳ የሚባል የለንም። ከዚህ የተነሳ ቤተ እምነታችን ሁል ጊዜ ሪቫይዝ ታደርጋለች የትኩረት አቅጣጫዋን እና የፎከሳችን በዚህ መሆን አለበት፣ ይህንን መሳት የለብንም፣ ከዚህ መውጣት የለብንም የምንላቸው አሉ። አንዱ የወንጌል ስርጭት ነው። ወንጌል ስርጭትን በተመለከተ ሁሉም አጥቢያ አሁን 700 አጥቢያ አለን። በመላው ኢትዮጵያ ነው ተደራሽነታችን። በሁሉም ክልል በመላው ኢትዮጵያ ውስጥ በከተሞችና በገጠሮች ቸርቾች አሉን። የገጠሩ ህዝብ እንደምታውቀው 80% የኢትዮጵያ ህዝብ ነው። የገጠር ህዝብ ብዙ ጊዜ የከተማውን ነው የምንጠቅሰው። አይናችንም ያለው እሱ ላይ ነው፣ እኛም ከተማ ውስጥ ስለምንኖር። ነገር ግን የኢትዮጵያ 80% ገጠር ውስጥ ነው ያለው። ጌታ ደግሞ ህዝብ ተኮር ነው፣ ሰው ተኮር ነው። ሲመጣም ሰው ተኮር ሆኖ ነው የመጣው። እኛን መስሎ የመጣው ሰዎችን ለመድረስ ነው ሰው ሆኖ የመጣው እና ከዚህ አንጻር የተሰጠን ተልእኮ ከጌታ ወንጌል ስርጭት ነው። ወንጌልን ደግሞ በገጠርም በከተማም ማዳረስ ነው። አብዛኛዎቹ አጥቢያዎቻችን በገጠር አሉ። ከተሞችም ውስጥ ምንም እንኳ ከተሞችም ውስጥ አጥቢያዎች ቢኖረንም ብዙ ገጠር ውስጥ አለን እና ከዚህ የተነሳ ብዙ አጥቢያ ገጠር ውስጥ ስላለ የገጠር አጥቢያዎችም የከተማ አጥቢያዎችም ቢያንስ በ5 ዓመት ጊዜ ውስጥ አንድ ሚስዮናዊ ከራሳቸው አካባቢ ራቅ ወዳለ ስፍራ እንዲልኩ አንድ ሚሽነሪ በራሳችን አቅም በራሳችን ሪሶርስ ማለት ነው። በራሳችን ተነሳሽነት ወንጌል መስበክ፣ በራሳችን ሪሶርስ ቤተክርስቲያንን ማስተዳደር፣ እንዲሁ ደግሞ ሚስዮናውያኖችን መላክ የሚል ስለሆነ በዚህ መሰረት አንድ ሚስዮናዊ በ5 ዓመት ውስጥ ለመላክ ወሰነን። የትኩረት አቅጣጫችን ከዚህ ዓመት ጀምሮ ይሄ ይሆናል። ሌላው የአንድ አጥቢያ አንድ ቤተክርስቲያን እንዲተክል በ4 ዓመት ጊዜ ውስጥ ይሄንን ወስነናል። ይቻላልም በደንብ ከተሰራ ወንጌል ስርጭት ላይ በደንብ ካተኮርን እና ይሄ ትኩረታችን ምድራዊ ነገር ላይ ብቻ ካልሆነ አጥቢያዎች አሁን በአገራችን ውስጥ ምድር ተኮር ሆነዋል። ይሄ ሽፍት ማድረግ አለበት። በፍጹም ይሄን ቶለሬት ማድረግ የለብንም። ይሄ ጠላት ሐሳብ ነው። ጥሩ ነው፣ ያስፈልጋል። አገልጋዮች አማኞች መታነጽ አለባቸው። ግን ከዛ አለፈ ደግሞ አገራችን በሰማይ ስለሆነ ስለ ሰማይ መስበክ አለብን። ወንጌል ደግሞ ላልደረሳቸው
ማዳረስ አለብን። ለዚህ ደግሞ አጥቢያ አስፈላጊ ነው። በየስፍራው ወንጌል ከተሰበከ በኋላ አጥቢያ መትከል እና እነዚህን ውሳኔዎች ወስነናል። ምስጋና ቅድም ብለሃታል። እኔም ገጠር ከተማ ለመጀመሪያ ጊዜ ገጠር ካንተ ጋር በልጅነት አርቤጎና አብረን ሄደናል እና ብዙ አይቻቸዋለሁ። በጣም ታች ድረስ የወረዱ ናቸው አጥቢያዎቹና 700 አጥቢያ ራሱን ማባዛት ቢችል 1400 1400 2000 የሆነ በከፍተኛ ቁጥር ማደግ እድል ይፈጥርለታልና የወንጌል እንቅስቃሴያችንን ያሰፋዋል። ግን እንደው ከነካልኝ አንተ በአብያተ ክርስቲያናት ህብረትም በቦርድ ትሳተፋለህ፣ በካውንስል በተለያዩ እንቅስቃሴዎች ውስጥ ከትልልቅ መሪዎች ጋር አለ የምትመራት በጣም ትልቅ ምስጋና ቤተክርስቲያን በጣም ትልቅ ቤተ እምነት ስለሆነች ማለት ነውና እንደው የወንጌል እንቅስቃሴያችንን ግን እንዴት አየኸው? በእውነት መጸለይ አለብን እና መንቃት አለብን፣ መነሳት አለብን። ለምን ተነስተን ማብራት አለብን። በሌላ ጉዳይ ነው የምናተኩረው። አጀንዳዎቻችን ሁሉ ሌላ ናቸው። ስብሰባዎቻችን አያስፈልጉም ማለት አይደለም። እነዚህ ነገሮች ግን እነዚህ ዋና አይደሉም። ሁለተኛ፣ ሶስተኛ፣ አራተኛ ናቸው። ትልቁ ትኩረታችን ጠላት እንዳያስረሳንም ሰይጣን እንዳያስረሳንም እየታገልን ትኩረት ማድረግ ያለብን የወንጌል ስርጭትና ቤተክርስቲያን ተከላ ላይ ነው። ይሄንን ነው እግዚአብሔር ከኛ ዲማንድ የሚያደርገው ጌታ ከኛ ዲማንድ የሚፈልገው የሚጠብቀው፣ በኋላም የሚጠይቀን ይሄን ነው። የሚያወራረደው ሂሳብ ማወራረድ አለ በጌታ ወንበር ፊት ስራችን የሚታይበት ጊዜ አለ። በሰዓት ይታያል። ምን ያህል ስለኔ መሰከርክልኝ ነው። የኔ ምስክሮቹ እንድንሆን ነው። ኃይልን በተቀበላችሁ ጊዜ ምስክሮቼ ትሆናላችሁ ነው ያለው። ሌላ ነገር እንድንሰራበት አይደለም። ኃይል የተሰጠን መንፈስ ቅዱስ የተሰጠን ወንጌል ልንሰራ፣ ኢየሱስን ልናከብርበት፣ ኢየሱስን ልናሳይበት ነው እንጂ ሰዎች አይተው እንዲመጡ ወደ ጌታ ነው እንጂ መንፈስ ቅዱስ የተሰጠን ለሌላ ዓላማ አይደለም የተሰጠን። ሌላው ሊኖር ይችላል፣ ድንቃ ድንቁ ተአምሩ ሊኖር ይችላል። እነሱም ተደምረው የመንፈስ ቅዱስ ስራዎች ስለሆኑ ኢየሱስን ለማክበር ወንጌል ለመስበክ ነው። ከወንጌል እንቅስቃሴ ጋር ካነሳ አዲስ አበባ አንተ በዋነኝነት የምትገኝባትን አጥቢያ ባነሳ ደስ ይለኛል የምስጋና። ምክንያቱም ለወንጌል ቀድማ የታየች ይመስለኛል። ለምሳሌ በጣም መንግስት ባዘጋጀላችሁ ቦታ ላይ በጣም ግሩም የሆነ አጥቢያ ግንባታ ተደርጓል። በጣም ቆንጆ ግሩም ህንጻ አለ። እኔ ግን ለምሳሌ አንዱ ቀን መጥቼ ሳይ በጣም የተደነቁበት ነገር በጣም በርካታ ሰዎችን ሊይዙ የተገነቡ ብዙ ባዶ ቤቶች እየተሰሩ ባሉበት ቦታ ላይ ገና ምንም ሳይኖር ነው እናንተ ቀድማችሁ ገብታችሁ እና አሁን ከጥቂት ጊዜ በኋላ ሰዎች ወደዛ መኖሪያ ሲገቡ መጠለያ መሆኑ የሚችል እንቅስቃሴ ይመስለኛል። እና ይሄ በራእይ የመጓዝን ነገር ያሳያል። ወንጌል ስናስብ ህዝብ ነው የምናየው። ህዝብ ይድናል፣ መዳን አለበት። ያልዳነው ህዝብ ሊያሳዝነን ይገባል። እና ወደ ቦታ ስንፈልግ መንግስት መስጠት ሲጀምር እና ያው ለእምነት ተቋማት አዋጁ ይፈቅዳል። ከዚህ የተነሳ እኛም እድሉ ገጥሞን ነበርና ቦታ ፕሮፖዝ ሲያደርጉን ስንዟዟር ይሄን ቦታ ጠቆምን። አሁን የሐራብሳውን ቦታ በእርግጥ ገና ምንም ባዶ ነው። ኢንፍራስትራክቸር ብዙ አልነበረው። ነገር ግን ኮንዶሚኒየም 40-60 ተገንብቷል። 40-60 ከኛ አጠገብ ያለው እኛ አሁን እንደ አንድ አማራጭ አድርገው መሬት ያሳዩን ቦታ 40-60 ወደ 50 ብሎክ አለው። 25,000 አባወራ ማኖር የሚችል ነው። 40-60 13 ፎቅ እያንዳንዱ ብሎክ 13 ፎቅ ነው ያለው። ብዙ ነገር ያለቀለት ነው። ትንሽ ፊኒሺንግ የሚቀረው አይነት ነው። ግን ሰው አልገባም። ኢንፍራስትራክቸር ዙሪያውን የለውም። ውስጡን አስፓልቶች ተሰርተዋል። ግን ቤቱ ራሱ ደግሞ አላለቀ። የፊኒሺንግ ትንንሽ ስራዎች ይቀረው ነበርና ስናይ 20,000 አባወራ 20,000 ጋር ደግሞ ቢያንስ አንድ ቤተሰብ 5 ሰው ቢኖረው የቤተሰብ አባል 150,000 ሰው ማለት ነው። ወኪንግ ዲስታንስ ነው ከኛ አጥቢያ ወኪንግ ዲስታንስ ወይም ፕሮፖዝ ካረጉን መሬት ወዲያው ነው እሺ ያልኩት። እኔ ውበቱን አላየሁም፣ ኢንፍራስትራክቸር መኖሩን አለመኖሩን አላየሁም። ሰው ይገባል በእርግጠኝነት። ለምን አዲስ አበባ ውስጥ የቤት ችግር አለና ይህን የመሰለ ቤት ደግሞ መንግስት አዘጋጅቷልና ሱኖር ሌተር ሰው ይገባል። እዚህ ኮምፓውንድ ውስጥ ይገባልና መዘጋጀት አለብን ብዬ በአንድ ዓመት ከ6 ወር ነው ህንፃውን ሰርቼ የጨረስኩት። አዳራሹን እቃዎችንም ከአሜሪካ አመጣሁኝ። ወንበሮች፣ ሁሉ ነገሮች አመጣው። አሟልተን አሁን ኑ ተጋበዙ እያልን ነው ያለነው። 2 ዓመታችን ነው አሁን እዛ ከጀመርን። ወንጌል ስርጭት
ማክሰኞ እንወጣለን፣ አንዱን ማክሰኞ እንጸልያለን፣ አንዱን ማክሰኞ እኔም ጭምር ወጥቼ የተሳተፍኩበት አለ ወንጌል ስርጭት ላይ። ለምን ልብ ያለው እዛ ላይ ስለሆነ የሰው መዳን ላይ ትልቅ ልብ አለኝ እና ያ ቸርች አሁን በ2 ዓመት ውስጥ አድጓል ብዙ። እንደ ቤተ እምነትም እናንተ ከምትከተሉት እንቅስቃሴ አንዱ አሁን ካነሳልኝም ትንሽ ብትጨምርበት ደስ የሚለኝ ከወንጌል አንጻር አንደኛ ቅድም ያነሳልኝ 80% የገጠር ህዝብ ነው ያልከኝ ነገር አለ። ሁለተኛ አብዛኛው ይሄ ዳር ላይ ያለ ማህበረሰብ ነው የሚኖረው። ራሱ ከተሞች አካባቢ ከመጣ ከመሃል ይልቅ ወደ ዳር አካባቢ ነው። የኛ የቤተ ክርስቲያን አተካከል ወይ የአጥቢያ ተከላዎች ሞር ወደ ከተማ አካባቢ ጠጋሉ ይመስለኛልና ለብዙሃኑ ከምቾት አንጻር ለወንጌልም ካለው ነገር አንጻር ትንሽ እንትጨምርልኝ። አዎ መለወጥ አለብን። ይሄን ሰው ተኮር መሆን አለብን እና ሰው የሚኖርበት ጋር መሄድ አለብን። ምንም እንኳን የማይመች ቢሆን ድሆችም ቢሆኑ ምንም ከነሱ እማናገኝ ቢሆንም ወንጌልን ይዘን ወደዛ መሄድ አለብን። አሁን ለምሳሌ ባለፈው ዊኬንድ እዛ ነበርኩ፣ ገጠር ነበርኩ። ቡርሳ ደግሞ የሚባል ቦታ ነበርኩኝ እና እዛ የሚገርም ጊዜ ነው የነበረን። የመሰረት ድንጋይ ጥለን በፊት የነበራቸው ቦታ መንግስት ፈልጎት ሌላ አዲስ ቦታ ገዝተው ሊሰሩ ብዙ አማኞች ናቸው ያሉት። እነሱ ጋር ሄጄ ይህንን አድርጌ አገልግዬ ነው የመጣሁትና ገጠር ውስጥ ብዙ ሰው ነው ያለው። በጣም ነው የምትወዳቸው። በጣም ልባቸው ክፍት ነው፣ ወንጌል ለመስማት ክፍት ነው። ምንም ሌላ አጀንዳ የላቸውም። የተወሰነ ነገር ይሰራሉ። ያው የዕለት ነገር ነው፣ ለዕለት ነገር የሚሆን ይሰራሉ። ከዛ ብዙ አይጨናነቁም። እንደ ከተሜው ብዙ የሚያጨናንቃቸው አእምሯቸውን የሚይዝ ነገር የለም። ያገኙትን በልተው ነገር ግን ለመንፈሳዊ ነገር ደግሞ ክፍት የሆኑ ብዙ በአንድ ጊዜ ወደ ጌታ የሚመጡ ቸርች ለመትከል በጣም ዝግጁ የሆነ ፈርታይል የሆነ ቦታ ነው። ሁላችንም ገጠር ውስጥ ብናተኩር ብዬ አስባለሁ። ከተማም ጥሩ ነው፣ የከተማን ህዝብም መድረስ አለብን። ግን ገጠሩን ደግሞ መርሳት የለብንም። በጣም ደስታ አለው፣ ልዩ ደስታ አለው። እዛ ሄዶ ከነሱ ጋር አብሮ መብላት፣ ከነሱ ጋር ማሳለፍ፣ አብሮ ችግራቸውን መካፈል ብዙ የሚያስደስት ነውና የገጠር እንትን ላይ እንደ ኢትዮጵያችን የሌላ ሀገር ያደገ ሀገር በእርግጥ ሁሉም ከተማ ነው። የኛ ሀገር ግን ማጆሪቲው ገጠሬ ስለሆነ ገጠር ሄደን ማገልገል አለብን። ምስጋናም ቤተክርስቲያን ለምሳሌ አንተ በፕሬዝዳንትነት ስለምትመራ ትልቅ ቤተ እምነት ናትና አሁን ትልልቅ ቤተ እምነቶች አሉ ገሌ ብለን የምንጠቅሳቸው ዛሬ የምስጋናን ስለሆነ ያገኘነው ፕሬዝዳንቱን እና በፕሬዝዳንት ሌቭል ደግሞ ዛሬ የመጀመሪያ ነው መሰለኝ ለኔ እንግዳና ቴንኪው በጣም ግራ መንገዴና ምስጋና ቤተክርስቲያንን ስናያት ከሌሎች ቤተ እምነቶች በዚህ በጣም የተለየች ናት የምትለው የሆነ ዩኒክ የምንለው ኳሊቲ ወይ ይሄ በዚህኛ ጥሩ ልምድ አለን ከሌሎች ቤተክርስቲያኖች ወይ ቤተ እምነቶች ከኛ ሊወስዱት ይችሉ ይሆን ብለህ የምትለው የሆነ የተለየ ነገር አለ? አንደኛው የገጠር አገልግሎት ነው። የገጠር አገልግሎት በደንብ የተደራጀ ነው። አስተባባሪዎች አሉን። እኛ እዚህ ቢሮ ውስጥ አይደለም የምናረጋቸው። በሴቲንጋቸው ባሉበት ቦታ በባህላቸው፣ በቋንቋቸው፣ ባደጉበት አካባቢ አገልጋዮች ነው የምንደርሳቸው። ከዚህ ኢምፖዝ አናረግም ሐሳቦችን። እዛው ለምሳሌ ደቡብ ሲኖዶስ አለን። ቤተክርስቲያኒቱ መዋቅር አላት። ጠቅላይ ጽሕፈት ቤት አለ፣ ሲኖዶስ አለ፣ ከዛ ክፍል አለ፣ ከዛ አጥቢያ አለን። በዚህ መሰረት ተደራጅተናል። በሁሉም ስፍራ ባሉን አጥቢያዎች ባሉን አካባቢ 700ዎቹም ዝም ብለን ሳይሆን የምንጓዘው በዚህ ተደራጅተን ነው። ጠቅላላ ጉባኤ አለ። ሁሉም መዋቅር ላይ ለምሳሌ ጠቅላይ ጽሕፈት ቤት ላይ ጠቅላላ ጉባኤ አለ። ልክ እንደ ፓርላማ አሁን ከሁሉም ወረዳ የተወከሉ አሉ፣ ከተሞች የተወከሉ አይ ቲንክ ልክ እንደዚህ እኛ ጋም ከሁሉም አጥቢያ ባይሆንም በክፍል ካደራጀናቸው፣ በሲኖዶስ ካደራጀናቸው እና ጠሪነታቸው ደግሞ ለጠቅላይ ጽሕፈት ቤት ክፍል ውስጥ የሌሉ ያልታቀፉ ሲኖዶስ ውስጥ ያልታቀፉ አጥቢያዎች አሉ። ተጠሪነታቸው ለጽሕፈት ቤት የሆኑ የነሱ ተወካዮች ጠቅላላ ጉባኤ አለን። ጠቅላላ ጉባኤ ልክ ሁሉም እንደሚመራበት ማለት ነው። ከዛ የሥራ አስፈጻሚ ሁሉም ደግሞ መዋቅር አለው። ሥራ አስፈጻሚ ቲም አለን። ቲም ሊደርሺፕ እናምናለን። ሌላው ለየት የሚያደርገው በቅርቡ ያጸደቅነው ደግሞ ቲም ሊደርሺፑ ተመርጦ ነው
አንደኛ በእግዚአብሔር መመረጡ እርግጠኛ እንሆናለን። ሁለተኛ ሰው ደግሞ ምስክርነት ይሰጣል። ሶስተኛ የበላይ ተጠሪነት ያላቸው ለምሳሌ ክፍል ተጠሪነቱ ለሲኖዶስ ነው። ሲኖዶስ ኢንዶርስ ያደርጋል የሚመሩትን ሰዎች። መሪዎቹ ፍሬያማ ከሆኑ ተርም አለን 4 ዓመት፣ በየ4 ዓመቱ ሊደር ሊቀያየር ይችላል። ነገር ግን ሊደርስ ፍሬያማ ከሆኑ አናወርዳቸው። ተጨማሪ መስራት የሚችሉበትን እድል እናመቻቻለን። የአገልግሎት ጡረታ የለውም። እውነተኛ የተጠራ ሰው ካለ ፍሬያማ ከሆነ ሸክም ካለው እግዚአብሔርም የፈቀደ ከሆነ አይደል? ዋና እግዚአብሔር ነው የሚፈቅደው። ሁልጊዜ የእግዚአብሔርን ፍቃድ በደንብ እንመረምራለን፣ መሆኑን እናረጋግጣለን። ከዛ ውጪ ግን ህዝቡ ፍሬያማ እንደሆነ ከመሰከረ እግዚአብሔር መርጫ አለው ካለ አይደል? እና የበላይ እርከን ደግሞ ሁልጊዜ በመዋቅራችን ይሄ ከኛ ጋር ተያይዞ የሚሰራ ሰው ነው፣ አገልጋይ ነው፣ መሪ ነው እና ጥሩ ልብ አለው፣ ሸክም አለው፣ ፍሬ አለው ካለ ይቀጥላል፣ አይወርድም ሰውየው። ለምን? ሌላ መዋቅር እንሰራለን። ሌላ ቸርች ስለምንተክል የሚነሱ ሰዎች ካሉ እግዚአብሔር የጠራቸው መሪን ማፍራት አለበት። ማፍራታችን የግድ ነው። እንደውም መሪው እንዲቀጥል የሚያደርገው ማፍራቱ ነው፣ አገልጋይ ማብቃቱ ነው። መሪ ካላፈራ መሪ አይደለም። እሱ ብቻ አንድ ለእናቱ መሆን አይችልም። ጌታ ይመስገን። እና ሁሉን ሰው አገልጋይ የማድረግ ጥሪ አለን። ሁሉን ሰው መሪ የማድረግ ጥሪ አለን። እና እንዲህ እያደረገ እያበቃ ቸርች አጥቢያ እየተከለ እዛ ላይ እየሾመ የሚሄድ መሪ መሆን አለበት። ያም የተሾመው እንደዚሁ መሪ እያፈራ ሌላ ቦታ አጥቢያ እየተከለ እዛ ጋር አፖይንት እያደረገ መሄድ አለበት። እና የዚህ አይነት ሲስተም ለየት የሚያደርገው የዚህ አይነት ነው። አሁን አንዳንድ ቦታ መሪ ሆነው ከዛ በኋላ ኖበዲ ሆነው እናያቸዋለን። አንድ ሰው ባገለገለ ቁጥር ብዙ ልምድ እያገኘ ብዙ እየተማረ ሻርፕን እየሆነ እየተቀረጸ ነው የሚሄደው አይደል? የዛሬ 4 ዓመት እንደማገለግለው አይደለም አሁን ማገለግለው፣ በተሻለ ሁኔታ እግዚአብሔር አስተምሮኝ አይደል? ሙሴ 40 ዓመት አገለገለ አይደል? ምድረ በዳ ውስጥ ግን እግዚአብሔር ከጠራው ቆይቷል። በዛ ለየት የሚያደርገው የኛ ቤተ እምነት ይሄ ነው። ቲም ሊደርሺፕ እናምናለን። ፍሬ ያለው ሰው፣ ጸጋ ያለው ሰው መጣል የለብንም፣ መቀጠል አለበት። ተተኪ ታዲያ ሌላው ተራ ይድረሰው። አገልግሎት በተራ አይደለም። አዲስ ኪዳን በተራ ሳይሆን በጸጋ ነው እና በጥሪ ነው። እና ያ ሰው የተነሳ ሰው ካለ ለዛ ሰው አገልግሎት እናመቻችለታለን። መብዛት ዓላማችን ስለሆነ አጥቢያዎች ስለምንተክል እዛ አጥቢያ ላይ ይሰማራል። ከግንባታ ጋር ተያይዞ ከምዕመናን ቁጥር ጋር ተያይዞ ከአጥቢያ ተከላ ቁጥር ጋር ተያይዞ ሐሳቦች ብትጨምርልኝ ከጥንካሬ አንጻር ስላየዋቸው ማለት ነው። ምክንያቱም ምን መሰለህ፣ ለምሳሌ አንዳንድ ጊዜ ቤተ እምነቶች ህንፃ ግንባታ ጋር ያተኩሩና የወንጌል እንቅስቃሴ ወይም የምዕመናን ትኩረት የማድረግ ደቀ መዝሙር የማድረግ ላይ የመሳሳት ነገር አንዳንድ ጊዜ ሐሳቦች ይነሳሉ፣ እንደ ኮሜንትም ወይ ደግሞ ህንፃ ግንባታ የሚመሳስሉ ለምሳሌ ለተተኪ ትውልድ የሚያስፈልጉ እንቅስቃሴዎችን ከመስራት ይልቅ ወንጌል እንቅስቃሴው ላይ ደግሞ በጣም የሄዱና ይሄኛው የመዘንጋት ነገር አለ። እናንተ ጋር ባላንሱን ስላየሁት ነው። ለምሳሌ አዋሳ ላይ በጣም ግሩም ህንፃ፣ አዲስ አበባ ላይ እንደዛ፣ ሌሎች ከተሞችም ላይ ባላንስ እየተደረገ እየተሄደ ያለበት ነገር አለና ለሌሎች ከጥቅም አንጻር እሱ እንድታነሳው ነው። በተለይ ክራይ ቤትን በተመለከተ በቃ ወሰንን። ብዙ ዋጋ ከፍለናል። አዲስ አበባ ውስጥ በተለይ አንዳንድ ቦታዎችም በክራይ ቤት አጥቢያዎች ጀምረን ነበር። አዋሳም ራሱ በክራይ ቤት ነው የተጀመረው። አሁን ህንፃው ይሆናል። አዎ፣ በክራይ ቤት ከሌዊ ጀርባ ተከራይተን አዋሳ አጥቢያ ስለሌለን ሊኖረን ይገባል አልኩኝ። እኔም ያኔ ዋና መጋቢ ሆኜ የተሾምኩበት ጊዜ ነበር በጠቅላላ ጉባኤው 1995 አካባቢ፣ ከዛ በኋላ በኢትዮጵያ አቆጣጠር እና አዋሳ ስለሌለን አጥቢያ በሌሉን ከተሞች ዋና ዋና ከተሞች አጥቢያ ሊኖረን ይገባል። እነዛ ዋና ዋና ከተሞች የምናደርጋቸው አጥቢያዎች ማዕከል ይሆኑንና ገጠሩን እንደርሳለን፣ ገጠሩን እናጠናክራለን የሚል ሀሳብ ስለነበረን አዋሳን ለምሳሌ ጀመርን። ከዛ ወዲያው ቦታ ጠየቅን ከተማውን። ወዲያው ከተማውም ግራንት አደረገን በአዋጁ መሰረት
ይገባናል። እምነት ተቋም የከተማው ካቢኔ ወስኖ ሰጠን 2500 ካሬ። እሱን እንደውም ሲኖዶስም ቢሮ እንዲኖረው እዛ አድርገን አጥቢያም እዛ እንዲሆን ነበር ሙሉ ለሙሉ አሁን ለአጥቢያ ሰጥተን አጥቢያዋ ትልቅ ህንፃ የዛሬ 3 ዓመት ይሆናል መሰረት ድንጋይ አስቀመጥን። ትልቅ አጥቢያ ተክላለች። አሁን አጥቢያ ማነው ትልቅ ህንፃ እየሰራች ነው እሷ። ያቺ አጥቢያ ከ5 አጥቢያ በላይ ተክላለች ከተማ ውስጥ። ያቺ አጥቢያ አንድ የተጀመረችው የሚገርምህ ነገር አሁን የደብረ ዘይት አጥቢያ አለ። ደብረ ዘይት አጥቢያ የራሱ ቦታ ነው ያለው። ኮምፓሽን አለ ውስጡ። ከኮምፓሽን ጋር አብረን እንሰራለን። የአካባቢውን ሰው በልማት እናግዛለን። ከኮምፓሽን ጋር ሆነን ልጆችን እንደዚህ እናቶችን ፋሚሊ ኢምፓወርመንት እንሰራለን እና እዛ ላይ ያቺ አጥቢያ የሚገርም ተካይናት። ሁሉም አጥቢያዎቻችን ብዙ ቦታ ወላድ ናቸው። የመሄድ ልምድ በቃ ቸርች ይወጣሉ። ቸርች የመትከል ትልቅ ልብ አላቸው። እዚህ ለስ ናቸው እና ደስታቸው ፍጹም በቃ ደስ ነው የሚላቸው ያንን ሲያደርጉና አሁን የደብረ ዘይት አጥቢያ እስከ አዋሽ መልካ ድረስ ሄዳ አጥቢያ ተክላለች እና አጥቢያ ስትበዛ ክፍል እናረጋታለን። 18 አጥቢያ አለን አሁን 18 የራሳቸው ቦታ ያላቸው ሁሉም። አንዳንዶቹ እንደውም መቃብር መቀበሪያ ቦታ ስለሚከለከሉ የመቃብር ቦታ የመቀበሪያ ቦታ ጭምር ገዝተዋል። ገጠሩን ማለት ነው። ከተማው አሁን ከተማው ውስጥ ወደ 6 አጥቢያ ተክላለች። አጥቢያዋ ከተማው ውስጥ ከገጠር ውስጥ ደግሞ እስከ ናዝሬት ጥግ፣ ሶደሬ፣ አዋሽ መልካ ድረስ መተሐራ እነዚህ ቦታዎች ድረስ ገጠሩን ይዞ ማለት ነው 18 አጥቢያ ተክላለች። ጅማ አጥቢያ፣ የሚዛን አጥቢያ፣ ቦንጋ አጥቢያ እነዚህ እስከ ሚዛን እንግዲህ ወደዛ ወደ ምዕራብ ስንሄድ የራሳቸው አላቸው። ምዕራብ ሸዋ ላይ እንደዚሁ ሸነን የሚባል ቦታ፣ ስልካምባ የሚባል ቦታ፣ ከዛ ደግሞ ወደ ምስራቅ ወለጋ ኦሮ ጉድሩ፣ ፍንጫዋ እነዚህ አካባቢዎች አጥቢያ አሉን። ወደ 28 አጥቢያ አለን። እዚህ በጅማ በኩል እስከ 28 አጥቢያ አለን ምስራቅ ወለጋን ጨምሮ። ሚዛን ላይ 28 አጥቢያ አለን። እንዲሁ ደግሞ በዚህ በቦንጋ በኩል ቦንጋ አሁን ብዙ እኛንን ቀድመን የገባ ነው። ቦንጋ አካባቢ ሚዛንም የኛ አጥቢያ ይቀድማል። የምስጋና ቤተክርስቲያን ትልቅ አጥቢያ ናት የሚዛን አጥቢያ እና እግዚአብሔር የሰጠን ትልቅ ጸጋ ሁሉም አጥቢያዎች የራሳቸው ቦታ እንዲኖራቸው አዳዲስ ህንፃዎች እየሰሩ ይገኛሉ። አሁን በዚህ እናበረታታቸዋለን። የእግዚአብሔር ጸጋ ነው ግን ይህን ሁሉ እያደረገ ያለው። ለምሳሌ ወደ ኋላ ሄድ ካለን እንደ ዘማሪ ፀሐይ ዘለቀ እንደ ዘማሪ አውታሩ ከበደን የመሳሰሉ ልጆች የሰጠን ቤተ እምነት ነው ምስጋና። በጣም ትልቅ ታሪክ ያላት ቤተክርስቲያን ናት። አሁን አውታሩ ያው የምስጋና አጥቢያ እኔ ከመምጣቴ በፊት የነበሩ ናቸው። የምስጋና አጥቢያ ውስጥ የዳኑና ጌታን ደቀ መዝሙር የሆኑ ከዛ በኋላ ደግሞ አገልግሎታቸው ለኢትዮጵያ አብያተ ክርስቲያናት ሁሉ የሆኑ ፀሐይ ዘለቀንም ጨምሮ ሌላው የደብረ ዘይት ኳየር ያሻገረኝ የሚባለው መዝሙር እሱ እንደውም ክሊፑ አለ አሁን በቅርብ በፊት በድምጽ ብቻ ነበር የነበራቸው እና የድሮ መዝሙር ነው። ብዙዎች ታንጸውበታል። ብዙ ቦታ ሲሄድ ምስጋናን ሲያስቡ ያሻገረኝ መዝሙርን ያስባሉ። የምስጋና የደብረ ዘይት ምስጋና ቤተክርስቲያን መዘምራን ናቸው። ለነሱ አሁን በምስልም ጭምር አቀናብረው ለህዝብ በረከት እየሆነ ነው። በዩቲዩብም በፌስቡክም ፖስት አድርገነዋል። በጣም ለአብያተ ክርስቲያናት በረከት የሆነች ቤተክርስቲያን ናት። አንዳንድ ትላልቅ ቤተ እምነቶች ከሌሎች ከኢትዮጵያ ውጭ ካሉ ትላልቅ ቤተ እምነቶች ጋር ሊንክ ስላላቸው ብዙ እገዛዎች ሊኖራቸው ይችላል ብዬ አስባለሁ። የሚስዮን የፋይናንስም የአስተምሮ ብዙ ነገሮች ድጋፍ የማግኘት እድል ሊኖር ይችላል። እንደ ምስጋና ግን ምልህ እንዲህ እዚህ ሀገሬውን ራሱ ኢትዮጵያዊውን ራሱ አማኝ አስተባብሮ እንዲህ ትልልቅ ስራዎችን መስራት ትልቅ ጥረት የሚጠይቅ ይመስለኛልና ከእናንተ እሱን ብንማር ብዬ እላለሁ። እዚሁ ያለውን ማህበረሰብ ራሱ አስተባብረህ ነው ብዙ ስራ እየተሰራ ያለውና እሱ ላይ እንድታነሳልኝ። ሁሉም አጥቢያዎች በራሳቸው ሪሶርስ ነው በአብዛኛው የሚሰሩት
ሁሉም አጥቢያዎች ማስተባበሪያ ብቻ ሚሽነሪ ብቻ እንጂ ሁሉም አጥቢያ ሰልፍ ሰፖርቲቭ ነው። የራሱንም ህንፃ የሚሰራው ራሱ ነው። አገልጋዮቹን ደሞዝ የሚከፍለው ራሱ ነው። እኛ ኮኦርዲኔተር ብቻ እሱን እናደርጋለን እንጂ አጥቢያዎቹ ሰልፍ ሰፖርቲቭ ናቸው። በራሳቸው ተነሳሽነት ወንጌልን የሚሰብኩ ራሳቸውን የሚደግፉ የሚያስተዳድሩ ናቸው እና በዚህ በጣም ደስተኛ ነኝ። የኮሌጁን አንዳንድ እስቲ አጫውተኝ። ምክንያቱም ለምሳሌ ብሩህ ተስፋ ነገረ መለኮት ኮሌጅ በጣም ትልቅ ነው። አይ ቲንክ ለ15 ያክል ዙር ማስመረቅ እንደቻላችሁ አይቻለሁ በተከታታይ ጊዜያት እና በተለይ ከእንደዚህ ትልልቅ ቤተ እምነቶች ጎን ስነ መለኮት ተቋም መኖሩ ለወንጌል አገልግሎቱም ለአስተምሮ ጥንቃቄው የሚያደርገው እገዛ ትልቅ ይመስለኛልና ስለ ብሩህ ተስፋ ንገረኝ። ብሩህ ተስፋ እንግዲህ እኔ ከውጭ ስመጣ ሁሉንም ወንጌል ስርጭትንም ቤተክርስቲያን ተከላም ሜጀር የምላቸው አክቲቪቲስ ወንጌል ስርጭት፣ ቸርች ተከላ፣ አገልጋይ ስልጠና ይህንን ክፍተትም አይቼ ነበር። ኢትዮጵያ ውስጥ ብዙ መጽሐፍ ቅዱስ ኮሌጆች እንደሌሉ አይቼ ነበር። በተለይም በአማርኛ የሚያስተምሩ አልነበሩም። የኛ የብሩህ ተስፋ ነገረ መለኮት ኮሌጅ ለየት የሚያደርገው በአማርኛ አስተማሪዎቹ ብቁ አስተማሪዎች ናቸው። በደንብ ያው ምድሪቱ ላይ ያሉ አስተማሪዎች ናቸው። እነዚህ አስተማሪዎች ያው ሴሌክቲቭ ሆነን አምጥተናቸዋል ወደ ነገረ መለኮት ኮሌጁ። በአማርኛ ያስተምራሉ። እንደገና ደግሞ ለሁሉም አብያተ ክርስቲያናት ኦፕን አረግ ነው ትምህርት ቤቱን በአንድ ቤተ እምነት ስር ሆኖ ሳይሆን ኢንዲፔንደንት ሆኖ ብራይት ኦፕ ቴዎሎጂካል ኮሌጅ ተብሎ ከየትኛውም ቤተ እምነት ሰው መጥቶ እንዲጠቀም ትምህርቱን አይቶ መዝኖ እንዲጠቀም እሱን አመቻቸን እና እግዚአብሔር ረድቶን በእግዚአብሔር እርዳታ ማለት ነው ለ15 እንዳልኩ እንግዲህ አስመረቅን ማለት ነው። ያው ትምህርት ቤት ቀላል አይደለም። ሲመሰረትም ራን ሲደረግም ታማኝነት ይጠይቃል፣ ቆራጥነት ይጠይቃል፣ መቻል ትዕግስተኛ መሆን ይጠይቃል። የታወቀን ለትርፍ የተቋቋመ አይደለም። we're not generating any income። በትምህርት ቤቱ የምናገኘው ምንም ነገር የለም። እንዲሁ ኮንትሪቢዩት አድርገናል፣ እንዲሁ አስተዋጽኦ አድርገናል። ለመማሬ ጊዜን ከመስጠቴ ዋጋ ከመክፈሌ ውጪ በገንዘብም ትንሽ አስተዋጽኦ አድርጌያለሁ እንዲሉ ሲጀመር እንደውም በ100 ብር 150 ብር ነበር በወር ኮንትሪቢዩት የሚያደርጉት ተማሪው። አሁን በወር ማክሲመም 800 ብር ነው። ዛሬ ኬጂ እንኳን 800 ብር ነው እና ጌታ ረድቶን በቃ አሁን ለምሳሌ እኛ በሰራነው ህንፃ ላይ ነው አንዱ ካምፓስ ያለው እና የቤት ኪራይ የለበትም። ያው ለአስተማሪ እንደግፋለን። እንደሱ ያደረግን እንዲማሩ ብዙ ሰዎች አድርገናል። ከዛ ተምረው የወጡ ሰዎች ሚኒስትሪ አቋቁሞ እግዚአብሔርን የሚያገለግሉ አሉ። ዓላማው ለዚህ ስለሆነ የምናስተምራቸው ስታተስ ለመቀየር አይደለም፣ አገልጋይ እንዲሆኑ ነው። ዲግሪ ይዘው ወይ ዲፕሎማ ይዘው ይሄን አለኝ ደሞዝ ይስተካከልልኝ እንደዚህ ለማለት አይደለም። ይሄንን በግልጽ እናስተምራለን። ሲገቡ ተማሪዎቹ በደንብ ኦሪየንቴሽን ይሰጣቸዋል፣ አገልግሎት ብቻ እንዲጠቀሙበት ይሄን ነገርና በጣም ብዙ ሰዎች ከዚህ ትምህርት ቤት ተጠቅመው ስመጥር የሆነ ነው። በነገራችን ላይ ትምህርት ቤቱ እንደውም ብዙ ፕሮሞት አናረግም። በተቻለ መጠን የሚመጣውን በወርድ ኦፍ ወርድ ቃል አንዳንዶች የሚሰጡትን ሪኮሜንዴሽን ሰምቶ የሚመጣውን እያስተማርን እዚህ ደርሰናል። ወደፊትም ይሄንኑ እንቀጥላለን። የብሩህ ተስፋን ስታነሳለኝ ያየሃት እዚህ ምልህ መንገድ ላይ ወክ ያረክ ያየኸው ነገር ውስጥ ያጫራው ነገር እንዳለ ይሰማኛል። ግን ምልህ ይሄ የልማት ስራ ወይም ነገር ከበፊት ከልጅነት በገባበት ብለህ የምታስበው ነገር ነበር ወይስ ያ ሞመንት ነው በቃ ሰዎችን ወደ መርዳት ወደ እንደዚህ አይነት እንቅስቃሴ በገባ ብለህ እንደ ራእይ አንተው ጋር የገባው? ከልጅነቴ ጀምሮ የሰው ነኝ። ለሰው የሆነ ሰው። አዎ፣ እንደውም አንዳንዴ ጫማዬን ሰጥቼ እገባለሁ በባዶ እግሬ። ቤተሰብ
ይበሳጫል። ያው ጫማ ይገዙልኛል ከዛ ሰጥቼ በእግሬ በባዶ እግሬ ይመጣል። ኳስ ስንጫወት የኔን አውልቄ ለሌላ ሰው ሰጥቼ እኔ በእግሬ እጫወታለሁ። ልጆች ሆነን ማለት ነው። ከልጅነት ጀምሮ ይሄ የኮምፓሽን ጉዳይ ነበረኝ። ከልጅነት ጀምሮ ለሌላ ሰው መሆን ነበረኝ። ደስ ይለኛል፣ ያስደስተኛል። ከዛ ግን ስደተኛ ካምፕ ውስጥ ሆኜ 2 ዓመት ተኩል ኬንያ በድንኳን ውስጥ ነበረ የምኖረው። በጣም ደስቲቲዩት ነበርኩ። ሲሄድ አንድ የለበስኩትን ልብስ ያኔ ሲጠፋ ሻንጣ ተይዞ ተዘጋጅቶ አይደለም ተሽሎክሉከ ነው። ሻንጣ ሁሉ የሚወሰድበት ጊዜ አለ፣ መንገድ ላይ ይጠፋብሃል። እና እንደሱ ሁሉ ነገር ተከስቶ አንድ ልብስ ለብሼ ነው የገባሁትና ከዛ ስንሄድ የተሰጠን ማደሪያ ድንኳን ነው። የወታደር ድንኳን፣ የኢትዮጵያ ወታደር ድንኳን ሲሄዱ አላቸው አይደለም ማደሪያ። እንደሱ አይነት ድንኳን ለ2 ስደተኛ ነው የተሰጠን። እዛ መሬት ላይ እንተኛለን። ፍራሽ አንዳንድ ብርድ ልብስ ሰጥተውናል። አንሶላ የለውም፣ ምን የለውም፣ ልብስ የለም፣ ምን የለም። ኪችን አለ። ኪችን ተሰልፈን ነው የካፌ ለስደተኛው መመገቢያ ገብተን ቁጭ ብለን የመብላት ምንም አይታሰብም። 3000 ስደተኛ ነው ያለው አንድ ትልቅ ካምፕ ውስጥ፣ እየተጨናነቀ ነው። እዛ ውስጥ ሆኜ በጣም የጉስቁልና ልክ ያየሁበት፣ ገና ደግሞ በልጅነት ከቤተሰብ ተለይተ አዲስ ማህበረሰብ፣ አዲስ ሀገር ሄደ፣ ምንም ላይፍ ኤክስፔሪየንስ የለኝም እና እዛ እንደገባሁ ግን በጣም ሰፈር አድርጌያለሁ። ጽናትን የተለማመድኩት እዛ ነው። በረሃብ ማለት ነው። 2 ስላሽ ብሬድ 1 ካፕ ኦፍ ቲ ነው የሚሰጡን። ስላሿ ብሬድ አለች አይደለም ታሽጋ እዚህ ሱፐርማርኬት የምትሸጠው፣ 2ቷን ነው የሚሰጡን እና 1 ቻይ ደግሞ ይላሉ፣ ወተትና ትንሽ ሻይ ያላት ቻይ ይላሉ። እሷን ይሰጠናል በኩባያ። አንዳንዴ ተሰልፈን ያልቃል። እንትኖቹ እዛ ያሉት ሰራተኞች፣ ፖሊሶች ጨካኝ ናቸው፣ በጣም ጨካኝ ናቸው። እና ግን የኬንያ ህዝብ ደግ ህዝብ ነው። ውጭ ያለው በጣም ደግ ህዝብ። ድንገት አግኝቶ ከየት ነህ? ኢትዮጵያዊ ነህ? ከዛ ወስዶ ቤቱ ያበላሃል። ቤቱ አምኖህ ቤቱ ይወስዳል። አስገብቶ ከልጆቹ ጋር ከቤተሰቡ ጋር አስተዋውቆ በጣም ይደነቃሉ፣ በጣም ይደሰታሉ። እነሱ ብዙ አስተማሩኝ ለሰው ቸርነትን ማድረግ። ይህ ደግሞ ረሃቡ የሰው ችግር፣ የስደተኛው ችግር ደግሞ ለችግረኛ የበለጠ እንዳስብ፣ የእነሱ መራራ የማልፍበት ችግርን በደንብ እንድረዳ አረገኝ። እና ምን ነበር ጌታን የተቀበልኩት እንትን ነው ካምፕ ውስጥ ነው። ጌታ ራሱ ነው በቃ ልቤን የለወጠው ማለት ነው። የኦርቶዶክስ አክራሪ ኦርቶዶክስ ነበርኩ። ሶሪ የሚካኤል ወዳጅ ነበርኩ እና ሚካኤል ሲሆን ድርሳነ ሚካኤልን አነባለሁ። ውሃ ላይ ጸልዬ ቤት ውስጥ አባቴ በልጅነት ነው የሞተው 4ኛ ክፍል 5ኛ ክፍል ሆኜና እናቴ በቃ ብቻዋን ነው ያሳደገችንና 5 ነበርን እና ብቻዋን በቃ በብዙ ጥረት ያሳደገችን እና ታዲያ የቤቱ ቄስ መሆን ፈልግ ነበር። ጸልይና ጸበል ረጫለሁ። አንዳንድ የነፍስ አባት ይጠራና ይቀራል። ያንን ያየሁትን አይዞሽ እኔ ያለሁ ብዬ ጸልዬ ብዬ ረጫለሁ። እንትኑ ላይ ደግም ድርሳነ ሚካኤል አንብቤበት እና አይ ቲንክ ከዛ ጀምሮ እግዚአብሔር ለሰው ማሰብ መንፈሳዊም ነገር በተሳሳተ መንገድ ይሁን እንጂ ለስጋም ነገር አስብ ነበርና ለእግዚአብሔር ምን ቃል ገባው? ጌታ ሆይ ከዚህ ካወጣኸኝ ለእኔ አይደለም የምኖረው አልኩኝ፣ ለሰው እኖራለሁ። እኔን ባርከኝ፣ ስጠኝ፣ አስፋልኝ። ምክንያቱም ፍትሐ ያልሆነ ነገር ዩኤንኤችሲአርም ሲያረጋይ ነበር። እነሱም የዛ ሰራተኞች እንደሱ ሲያረጉ ነበረ። ወይ የራሴን ሪሶርስ ሰጥተኸኝ፣ የራሴ ድርጅት እንዳቋቁም አድርገኸኝ፣ ወይ ደግሞ ለእርዳታ ድርጅት ለዩናይትድ ኔሽን ለተለያየ የእርዳታ ድርጅት ተቀጥሬ ፍትሐዊ በሆነ መንገድ ለሰዎች መድረስ እንድችል አድርገኝል ነበር፣ ጸልይ ነበርና እግዚአብሔር ያንን ግራንት አደረገልኝ። እየተከታተላችሁ የምትገኙት ኪያ ሾው ነው። በመግቢያ ላይ እንደነገርኳችሁ ዘወትር ዓርብ በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ ይተላለፋል። ከዶክተር ጋር ያደረግነው ቆይታ አልተጠናቀቀም።
ካፍታ ቆይታ በኋላ ተመልሰን መተን በሌሎች ጉዳዮች ደግሞ ሐሳባችንን እያነሳን ቆይታ እናደርጋለን። ይህንን የእረፍት ጊዜ እናንተ ቻናላችንን ሰብስክራይብ እንድታደርጉ የደወል ምልክቱን እንድትጫኑ አደራ እንላለን። ምክንያቱም እስከዚህ ሰዓት ድረስ እየተከታተላችሁ ካላችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ ካፍታ ቆይታ በኋላ ተመልሰን እንገናኛለን። መልካም ቆይታ። ምን 25 ዓመት ቀላል እድሜ አይደለም። በብሩህ ተስፋ ከተቋቋመ የሰራችሁ ስራ በጣም ብዙ በጣም ትልቅ ስራ ነው። ከ14 በላይ ትምህርት ቤቶች ብዙ ግንባታዎች ተካሂደውበታል። ላነሳልን ፈልገው ግን ሲጀመር በምግብ በተለያየ ነገር ልጆችን በመርዳት ነው አይደል የተጀመረው። በኋላ የሕክምና ትልልቅ ስጦታዎችም ይደረግ ነበር በጣም ትልልቅ ለሆኑ ሆስፒታሎች። ልክ እንግዲህ ልማቱ ሲቋቋም እንዳልኩ በራሳችን ገንዘብ እንደውም እኔና ባለቤቴ አብረን ነው የመጣ ነውና ስንገባ ኢትዮጵያ ውስጥ ተከፋፍለን ነበር። ይሄን ያህል ብር 3 ያስታውሳለሁ። $3,000 እኔ ስፔን እንደፈለኩ ያው ለቤተሰብም በነፃነት እንዳደረግ እሷም እንደዚሁ $3,000 እንደፈለገች መመካከልና ጓዳ እንውጣ ምናምን መባባል የየግላችን ጥሩ ትምህርት ነው። እንደሱ አድርገን ለምን ለሁሉ ነገር እንትን ካልክ መጥፎ ነው በገንዘብ ጉዳይና እንደሱ አድርገን ነፃነትን አንዳችን ለአንዳችን ሰተን ማድረግ ስንጀምር እንግዲህ ይህን ራእይ አይቼ የለ ኦኬ በቃ እንግዲህ ይህን ራእይ ለዚህ ራእይ ታማኝ መሆን አለብኝ። እነዚህ ልጆች ቤት ተከራይቼ ማስቀመጥ እና መጀመር አለብኝ። አገልግሎቱም የረሃብ ጉዳይ ጊዜ እንደማይሰጥ አውቃለሁ። ድሃን መጽሐፍ ቅዱስም እንደዛ ነው የሚለው። ቆይ ነገ ማለት የለብህም። ወዲያው ነው ኒዱን መድረስ ያለብህ በሚያስፈልገው ነገር እና እንደሱስ ጌታ ስላስተማረኝ ወዲያውኑ ከቤተሰቦቼ ይሻላሉ። እንዳየኋቸው እንደተቸገሩት አይደሉም። ስለዚህ የተወሰነ ለአንዳንድ የተወሰነ ነገር አረኩና በጣም ለባሰበት አረኩና ይሄንን በቃ ይሄን አረጋለሁ የሚያስደስተኝ ይሄ ነው አልኩኝ። እንደውም ርካሽ ቤት ይፈለግ ተባለና ኮተቤ ያኔ ኮተቤ ማለት ነው የዛሬ 25 ዓመት ማለት ነው። ምን ጨለማ እንደምትለው ርካሽ ነው ቤቱ። አይ ቲንክ አንዱን ቪላ ቤት ብዙ ውድ አይደለም 2500 እንደዚህ ተከራየን ለልጆቹ ማለት ነው። ከዛ ደግሞ እኔም መመላለሴ ስለማይቀር አልኩ በእምነት አንድ ቢሮም ገስታውስም የሚሆን ብዬ ስፈልግ አንድ በቃ በልቤ ጥሩ ቤትም ያው እዛ ስለለመድኩ አሁን አሜሪካ ጥሩ ቤትም እና ደግሞ ጥሩ ዋጋ ብዬ ሳስብ ኮተቤ ውስጥ አንድ ቤት አገኘው። ደላሎች አገኙልኝ። ይሄ ቤት ጥሩ ነው ያምራል አልኳቸው። እንዲህ ሲያዞሩኝ ማለት ነው። ደነገጡና ቆሙ። ይከራያል ግን አይሆንህም አሉ። ምን ማለት ነው? አይ 3 ሰዎች ሞተውበታል አሉ። ሲከራዩ ገብተው ይሞታሉ ሰዎቹ። መጀመሪያ ባለቤቶቹ ሞቱ። ሁለተኛ አንዱ ተከራይቶ ሞተ። 3 ደግሞ ሌላ ሰው እንደዚህ ተከራየ ሞቷል። ከመናፍስት ጋር የተገናኙ ከመናፍስት ይሆናል። አዎ እኛ ላይ ግን ምንም ነገር እንደማይሰራ አምናለሁ። በጭራሽ እኔ ራእይ ተቀብያለሁ ነኝና እኔ አልሞትም ማለት ለዘላለም ምድር ላይ አልኖርም። ግን ጊዜ አሁን አይደለም ራእይ ተቀብያለሁ እና እንደሱ ሲሉኝ አልፈራም፣ ግድ የለም ችግር የለም አልኳቸው። ኧረ እባክህ አሉኝ። እሺ እናገናኝ ሴትዮዋን ማን ዘመድ ናት በቃ የምታከራየው ሟቾች ስለሆኑ ሰዎቹ ዘመድ መጣች። ምንም ችግር የለም እኔ እገባለሁ በቃ ዋጋ ብቻ እንስማማ። በ2500 በጣም ግዙፍ ቤት በጣም በደንብ የተሰራ ቢሮ ገስታውስ ለሁሉም የሚመች ተከራየሁ ማለት ነው። እንደዛ አድርጌ የአገልግሎት የልማቱ አገልግሎት ተጀመረ ከነዛ ልጆች ማለት ነው። እነዛ ልጆች ሙሉ ወጪያቸውን ሙሉ ምግባቸውን ሁሉ ነገር ሸፍነን እንደገና ደግሞ ስኪል እናስተምራቸው ነበር። ጫማ መስፋትና ልብስ ስፌት። ብዙዎቹ ጫማ መስፋት መረጡና አንዳንዶቹ ወዲያው ሱቅ ከፈቱ። አያያዝኳቸው። አሰልጣኝም ቀጠርኩኝ፣ አገልጋይም ቀጠርኩላቸው፣ ደቀ መዝሙር የሚያደርጋቸው
እንደሱ አድርገን አገልግሎቱ ተጀመረ። በዛ በጣም በሚገርም ሁኔታ በሚገርም ፍጥነት ትልቅ ስራ ሆነ። ከዛ ቻይልድ ስፖንሰርሺፕ ጀመርን። ቻይልድ ስፖንሰርሺፕ እዚህ መነን አካባቢ ነው የጀመርነው። መነን 6 ኪሎ የድሃ ነው የምፈልገው ሁል ጊዜ ከመንግስትም ጋር አብረን ሆነን መንግስትም የሚያስቀድመው ያንን ነው። ከነሱ ጋር ስቴክ ሆልደር ናቸው። ተፈራርመን በስነ ስርዓት አይደንቲፋይ አድርገው እነሱ ድሆችን መርጠው ያመጡልናል። ከዛ እኛ ደግሞ እንደ ቤተሰብ እንይዛቸዋለን፣ በደንብ እናገለግላቸዋለን። ያ ውጤታማ ነበር ለብዙ ጊዜ እየሰራን። በኋላ እያደገ ትምህርት ቤት ደግሞ እንደሚያስፈልግ በነገራችን ላይ ተከራየሁ አይደለ፣ ወዲያው ቦታ እየወሰድኩ ቢሮ መስራት ጀመሩ። የራሳችን ቢሮ ባለፈው ፊጋ ላይ ያልኩህ ቢሮ ግራውንድ ፕላስ 2 ነው። በጣም ሰፋፊ ጥሩ አድርገን የሰራ ነው ቢሮ ነው። የአገልግሎት ማሰልጠኛም እንዲሁ ደግሞ ስቶር አለን። እዛ ስታፎችም አሉ፣ የፕሮጀክት ስታፎች እና እዛ አካባቢ የመንግስት ትምህርት ቤት አለ እስከ 8ኛ የነበረ እና የመንግስት ትምህርት ቤት ውስጥ አንዲት አስተማሪ ቆርቆሮ እንዲሰራ ለምን አድርጋ ታስተምር ነበር። ኬጂዎችን ኬጂ አልነበረም በመንግስት ትምህርት ቤት ውስጥ እና በመላው ኢትዮጵያ ኬጂ አልነበረም። ቄስ ትምህርት ቤት ነው ብዙ ልጆች። እና እቺ ልጅ እንደዛ ስታደርግ እና እኛ ጋር መታ ሰምታ እርዳታ ስትጠይቅ እሺ መጥቼ ሊየው አልኳት። ሄድኩኝ፣ አየው። በቃ እኛ እንሰራለን፣ ይህን ቆርቆሮ አፍርሰን ደንበኛ የኬጂ ስታንዳርዱን የጠበቀ በትምህርት ቢሮ ስታንዳርድ መሰረት እንሰራለን አልናት። ሰራን እዛ። ከዛ ልጆችን ተቀበልን። ለልጆቹ ጫማ፣ ሁሉን አልባሳት፣ የሚያስፈልጋቸው የትምህርት ቁሳቁስ እሱን እያደረግን ጀመርን ያን የትምህርት ቤት ስራ። ከዛ ሻሸመኔ ሰራን። ሻሸመኔ እዛው ቸርች ውስጥ ከ1 እስከ 4 አሁን እስከ 8 ሄዷል። ከዛ ቦና የሚባል ቦታ ሰራን። አሮሬሳ ሰራን። አርቤጎና ሰራን፣ ትምህርት ቤት ማለት ነው። በቸርች ጋር እያያያዝን ሰራን። እነሱ ስቲል ራን እያደረጉ ነው፣ እየሰሩ ነው። ከዛ ይህን እንግዲህ በትምህርት ዙሪያ ዘርፋችን አንዱ ትምህርት ነው። ትምህርት ላይ ብዙ እናተኩራለን። ከቀድሞ ፕሬዚዳንት ከክቡር ፕሬዚዳንት ግርማ ወልደ ጊዮርጊስ ጋር እንገናኛለን። ብዙ አብረን ፕሮሞት እናደረግ ነበር። የልማት ስራ አብረን እናደረግ ነበር። ኢትዮጵያም ውስጥ በውጭም አብረን እንሄድ ነበር እና የተወለዱበት አገር አካባቢ ባንቱ በቾ በተለምዶ ይባላል። እዛ ብዙ ጊዜ አብሬያቸው ሄጄ እጎበኛለሁ። እዚህ እንደው አንድ ነገር ቢሰራ ሲሉኝ ቦታ ከተሰጠ እግዚአብሔር ይረዳል እንሰራለን አልኳቸው። ከዛ እንግዲህ ከኔ ጋርም እኔ ለአንድ ድርጅት ደግሞ ሰራ ነበር፣ የልማት ድርጅት። ያን አካባቢ ለምን በራሴም ደግሞ ሪሶርስ በደንብ እንዳገለግል ትልቅ ኢንተርናሽናል ድርጅት ነው። ከኢትዮጵያ መንግስት ጋር ባይላተራል እንዲፈራረም አድርጌ የአፍሪካ ማስተባበሪያ ቢሮም እዚህ እንዲሆን አድርጌ እኔው ኃላፊ ነበርኩ። የማስተባበሪያው ቢሮ በዲፕሎማት ስታተስ እንደሱ መንግስትም ያንን ዲፕሎማት ስታተስ ሰጥቶን ልማቱ እኔም የመሰረትኩትን ሎካል ድርጅት የሚያግዝልኝ ሆነ። የቸርቹንም ስራ የተለያየ ነገር የሚያግዝልኝ ሆነ በአብዛኛው ልማቱ ላይ። እኔ ግን ያው ልማት ወንጌል ካልሰበክን ምንም ዋጋ የለውም፣ እንደ እምነቴ ማለት ነው። የእኔ እምነት ነው ይሄ። ስለዚህ ያ ድርጅት ወዲያው የባንቱን እንትን አብረን እንድንሰራ ሆነ፣ ሰራን ማለት ነው ከድርጅቱ ጋር። እኔ የምመራው ድርጅት ነው። ሰዎቹም መጥተው እዛው ከእሳቸውም ጋር አስተዋወቂያቸው እዛ እንዲሰራ ሆነ። ከዛ አብረን አጥቢያ ተከለን። እዛው የባንቱ አጥቢያ ተተከለ። እዛው አገልጋይ እግዚአብሔር ሰጠን፣ አንድ ወጣት ልጅ ሰጠን። አሁን እሱ እየመራ ነው ቸርቾቹን። ብዙ ቸርች ተተክሏል እንዳልኩ፣ ወደ 8 አጥቢያ ተተክሏል። አሁን የራሳቸው ቦታ አላቸው እና እዛው ወንጌል ይሰብካሉ፣ ያጠምቃሉ፣ ቸርች ይተክላሉ። እንደዚህ እስከ 8 ደርሰዋል እነሱ። እዛ ሰራን። ትልቅ ቸርች ነው። የዩናይትድ ስቴትስ ሴናተሮች ሁሉ መጥተው ነበር ያንን ለመመረቅ
እና አብረን ሆነን የመረቅነው ያ ፎቶ ላይ እንደዚህ ታያቸው እነዛ ነበሩ እና የአገልግሎቱን በደንብ አይተዋል። እነሱም ቪኦኤም ዘግቦታል። እሱን መጥተው የቪኦኤ እንትኖች ሪፖርተሮች ከሴናተሩም ጋር መጥተው ሴናተር ላንድሩ የምትባል ነበረች። የኦርፋኔጅም በጣም ዘመናዊ የሆነ ኦርፋኔጅ ነበረን። እንዲህ የተጣሉ ማንም የሌላቸው ልጆች ደግሞ የሚያድጉበት እስከ 50 ልጆች ነበረን። እነሱን አንዳንዶቹ ፓስተሮች ስፖንሰር አድርገው ሊያሳድጓቸው ወስደዋቸዋል። በብዛት ፓስተሮች አንድ ጊዜ ስናገለግል እንደውም እኛ የነበርንበት ቸርች ላይ ልጅቷ ጥላ ሄደች። ልጅቷን ሕፃኗን እዛው ከኔ ጋር የሚያገለግል ያው በዚህ ድርጅት የመጣ ሰው እንትን አረጋት፣ እንትን አዳፕት አረጋት እና እንዲህ ትልልቅ ስራዎች በልማቱ በጣም ተአምር የሆነ ስራዎችን ሰርተናል። ከዛ እንግዲህ በዚህ ሁኔታ ላይ ያለን ከዚህ ድርጅት ጋር ሆነን እኔ እንዳልኩ ስደተኞችን ጭምር የመርዳት ሸክም ነበረኝ። እንዴት ጌታ እንዳመቻቸው የሚገርም ነው። እና በዚሁ ድርጅት አማካኝነት ሌላ ደግሞ ሪሶርስ በኮንቴይነር የሚልኩ ለምሳሌ አልሚ ምግብ፣ ሜዲካል ኢኩፕመንትስ እነዚህ ሁሉ ክፍተት ናቸው። እኔ ሆስፒታል ሄጄ ግሎቭ አነሰን ሲሉ አውቃለሁኝ ብዙ ጊዜ ከትንሹ ነገር እንኳን እጥረት እንዳለ በተለይ መንግስት ሆስፒታሎች እጥረት እንዳለ አውቃለሁና ብዙ 14 በላይ ሆስፒታል ኢኪፕ አድርገናል፣ ጦር ኃይሎችን ጨምሮ። ጥቁር አንበሳን አስታውሳለሁ። ጥቁር አንበሳ ታስታውሳል። ጥቁር አንበሳ፣ ጦር ኃይሎች፣ ሚኒሊክ ሆስፒታል ይሄ እዚህ እንትን ጋር ያለው ዘውዲቱ አዲስ አበባ ውስጥ በብዙ ከዛ ጅማ ሆስፒታል፣ ጋምቤላ ሆስፒታል፣ ወልቂጤ አካባቢ ያለ አጣጥ የሚባል ሆስፒታል አለ። ዘመናዊ አልጋዎች፣ ዘመናዊ ኢኩፕመንቶች ዶኔት አድርገናል በኛው በኩል ማለት ነው። ጎንደር ሆስፒታል፣ ጎንደር የማስተማሪያው ዩኒቨርሲቲው ውስጥ ያለ ሆስፒታል በሱ የሚረዳ ይመስለኛል። እሱ አለ። የናዝሬት ሆስፒታል፣ የሻሸመኔ ሆስፒታል፣ አዋሳ ሆስፒታል፣ ገጠር ቦና ሆስፒታል በጣም ያልተረዳ የለም። ጤና ጣቢያ ሰርተናል። ጤና ጣቢያ ረን አድርገናል። ሻሸመኔ ጤና ጣቢያ ሰርተናል። እና እነዚህ ትልልቅ ስራዎች ተሰርተዋል። እንደገና የኦሮሚያ ውስጥ ኮሚኒቲ ቼንጅ ኤጀንትስ ከኦሮሚያ ሰራተኛና ማህበራዊ ቢሮ ጋር ሆነን ለ300 ወረዳ ይሄ ኮሚኒቲ ቼንጅ ኤጀንቶች የህብረተሰብ አገልጋዮች ናቸው። ሶሻል ወርከር ብዙ ስለሌለን ገጠሩ ህዝብ በተለይ ከጨለማ ወደ ብርሃን እንዲመጣ የሚያደርግ ቴክኒክ እኛ ምንድነው ስፒሪቹዋሊ ደሃነን እና ኢንቴሌክቹዋሊ ደሃነን አይደል፣ ማቴሪያሊ ደሃነን፣ ሶስቱም ብዙ ነገር በአብዛኛው የኢትዮጵያ ህዝብ ማለት ነው። እና እነዚህ ኮሚኒቲ ዴቨሎፕመንት ወርከሮች የህብረተሰብ እድገት ሰራተኞች የሚሰለጥኑበት የህዝባዊ ኑሮ እድገት ማሰልጠኛ አለ ቢሾፍቱ። ቀደም ሲል በኃይለ ሥላሴ የተጀመረ ነው። ደርግ ዘጋው። አሁን ኦሮሚያ ጀምሮት እዛ እየሰራ ነበር እና እኛ ጋር ፓርትነር አረጉ። እኛ ተጨማሪ ክላስሩም ማደሪያ ቦታ ሰርተንላቸዋል። እንደገና እያገዝን አብረን እናሰለጥን ነበር እና ከዛ የሰለጠኑት ዲፕሎይ ይደረጋሉ። ሄደው ህብረተሰብ ያነቃሉ። ባድ ካልቸር፣ መጥፎ ካልቸርን የሚሰብር ጥሩ ካልቸርን የሚያበረታታ ድህነትን የመቀነስ ሰዎችን የማብቃት ስራ ነው ተምረው የሚሄዱት። በጣም ረጅም ነው። እዚህ ጋር ብዙ ልናነሳው ማንችለው ያው ግን ካነሳው ምልህ በጣም ትልልቅ ነገሮች ናቸው። እንዲህ በአጭር ደቂቃ ውስጥ የምናነሳቸው አይመስለኝም። በጣም ትልልቅ ስራዎች ከትምህርት ቤት ጋር ካነሳልኝ ምልህ 14 ትምህርት ቤት ሻሸመኔን ብዙዎቹን አስተልናል። በተለይ ባንቱ ላይ ካነሳልኝ ላነሳልኝ የፈለኩት ሀሳብ ምንድነው እናንተ ባንቱ ላይ ስትሄዱ የነበረችው ባንቱ አለችም አሁን ያለችው ከትምህርት ቤት ግንባታው ከዛ እንቅስቃሴ በኋላ በጣም ብዙ ለውጦች አሉ እና በተለይ ትምህርት ማህበረሰብ ላይ ያለው ለውጥ ትንሽ አያይዘህ አንድ ትልቅ ለውጥ አለው። ቤተሰብንም ያነቃል፣ ልጆችን ያነቃል፣ ፊውቸር እንዳላቸው ያስባሉ። ልጆችን ብዙዎቹ ገጠር ከሆነ ትምህርት ቤት ከሌለ እረኛ ነው የሚያደርጓቸው፣ ተስፋ ቢስ ነው የሚያደርጓቸው። ልጆቹ ግን ትምህርት ቤት ሲሄዱ
ሲማርላቸው እነሱ ጭምር ኢንስፓየርድ ይሆናሉ ቤተሰቦቻቸው ጭምርና እየተለወጡ ይመጣሉ እና ቤታቸው ሁሉ አንዳንድ ቦታ ጎጆ ቤት እና ደሳሳ ቤት የነበራቸው ተነቃቅተው ቤታቸውን ቀይረው አሁን ባንቱ በጣም ትልቅ ከተማ ሆናለች። በጣም እዛ እግዚአብሔር እርቶን ብዙ ስራ ሰርተናል። ለእድገቱ ብዙ ምክንያት ሆነናል። ሌሎችም ለምሳሌ ስደተኛ ልቤ ውስጥ ነው የነበረው። እኔ ራሴ ስደተኛ ስለነበርኩ በአንድ ወቅት ተሰልፌ ምግብ ወስድ ስለነበር እና ከዛ ምንድን ያደረግነው እኛ ሀገር የሱዳን ስደተኛ ነበር፣ ጋምቤላ ውስጥ አሉ። እነዚህ ዶክመንቶች ላይ እንዳያቸው የሶማሌ ስደተኞች ነበሩ። 2 ቦታ ነበሩ። በዚህ በጅጅጋ በኩል ወደዛ አለ፣ በዶሎ ደግሞ በክብረ መንግስት አድርጎ ወደዛ በኬንያ ቦርደር እና ኢትዮጵያ ሶማሌን የሚያዋሰን አካባቢ የኤርትራ ስደተኞች። ለነዚህ ሁሉ እንደውም የስደተኛ ጉዳይ የሚባል ድርጅት ጉለሌ የኢትዮጵያ መንግስት ቢሮ አለ፣ የስደተኞች ጉዳይ ላይ የሚሰራ ለተመላሾች የሚመጡትን የሚቀበል ሪፓትሬት የሚያደርጉትን በስርዓት የሚመልስ። አንዳንዴ ይመጡና ይመለሳሉ እና ማስ ሪፓትሬሽን አለ እና እሱን የሚያደርግ አለ የመንግስት። እነሱ የዛ አቶ አያሌው ይባላል ምን ይለኝ ነበር፣ እኔ ፍላተር ላረጋህ አይደለም፣ እንደው ዝም ብዬ እንደው ላሞጋግስህ አይደለም፣ በጣም በጣም እንዳንተ ድርጅት አላየሁም። ሙሉውን እንደመጣ ተረከቡት ነው ምንለው። እዛ ሄደው ይረከባሉ። ከጉምሩክ ካመጡ በኋላ በመርከብ መጥቶ ማለት ነው። በግራውንድ ትራንስፖርቴሽን ደግሞ እስከ አዲስ አበባ ይመጣል። ወስደን እዛ እነሱ ቢሮ ደግሞ ርክክብ የስነ ስርዓት ይደረጋል። ይገርማቸዋል። ለ15,000 ስደተኛ የሚሆን ድንኳን አቅርበናል። ወንበር ያለው፣ ጊዜያዊ ወንበር ያለው፣ ጠረጴዛ ያለው፣ ሌሎች ስሊፒንግ ባግ ያለው ዘመናዊ ድንኳን ከካናዳ ለ15,000 ስደተኛ ማለት ነው። እንደገና የሕክምና ዕቃ፣ ቫይታሚን፣ የተለያዩ የሜዲካል ሰፕላዮች እና መድኃኒቶች፣ ማሽኖች እነሱን አቅርበናል። በጣም ነው የሚደነቁት። በጣም ሰርፕለስ የሆነ ቁጥር የሌለው ነው። በኮንቴነር እየመጣ ከ90 ኮንቴነር በላይ ያስገብተናል። 40 ፊት ኮንቴነር ማለት ነው። በካሽ ኢንካይንድ የሆነው ማለት ነው። በካሽ ቢሰላ በጣም ቢሊዮን የሚደርስ ነው እና ሲረከቡም በስርዓት እንደሱ እያደረግን ነው የምናስረክበው። ደብዳቤ እንዲጽፉ እናደርጋለን ለጉምሩክ። በእኛ በኩል የመጣው ዕቃ ለእኛ ነው ብለው እንዲሉ ባለቤት እንዲሆኑ እናደርጋቸዋለን። ከውጭ ሲመጣ እኛ ፋሲሊቴት እናደርጋለን፣ እርዳታውንም ሁሉንም። ከመጣ በኋላ ግን እነሱ ባለቤት እንዲሆኑ እናደርጋቸዋለን። አሰራራችን እንደዛ ነበር። ከዛ ያንን ወጥተው ደግሞ ዲስፐርስ ሲያደርጉ የእኛም እንትን አብረው ሄደው ያከፋፍላሉ ለስደተኞቹም። አልሚ ምግብ፣ የሕክምና ዕቃ፣ ሰፕላይዝ፣ ድንኳን፣ ልብስ፣ ጫማ። ለአዲስ አበባ እንግዲህ ለስደተኞች ይሄ ነው። ለስትሪት ዱዌለርስ ተብሎ አዲስ አበባ 10,000 ስትሪት ዱዌለሮችን የአዲስ አበባ ሰራተኛና ማህበራዊ ጉዳይ ያኔ እነ ታደሰ በንቲ የሚባሉ የአቶ ታደሰ በንቲ የቢሮ ኃላፊዎች ናቸው። እነሱ አሉ። ከነሱ ጋር በህብረት ነው ብዙ ጊዜ ከመንግስት ጋር በህብረት እንሰራለን። እኛ የመንግስትን ክፍተት እንሸፍናለን እንጂ በራሳችን ምንም ማድረግ አንችልም። ትልቁ ኃላፊነት የመንግስት ነውና አብረን ሆነን ከነሱ ጋር አዲስ አበባ ያኔ አቶ ኩማ ደመቅሳ ነበር የአዲስ አበባ ሜየር እና እሳቸው ባሉበት ጊዜ ይሄ ካምፔን ታቅዶ ነበር። የስትሪት ነዋሪዎችን፣ የጎዳና ነዋሪዎችን፣ ስትሪት ዱዌለርስን ራሳቸውን ማስቻል የሚል ዘመቻ ነበር። ሁሉም ሴክተር፣ እሳት አደጋ ሳይቀር፣ ሴቶችና ህፃናት ሳይቀር፣ የከተማው ማለት ነው፣ ፖሊስ ሳይቀር ሁሉም የሚሳተፍበት እና ኤንጂኦዎችም የተጋበዙበት ነበር
እኛን ስለሚያውቁን ብዙ ስራ ላይ በዚህ ጉዳይ አዲስ አበባም እንደዚሁ የኮሚኒቲ ቼንጅ ኤጀንት ወይም የህብረተሰብ እድገት ሰራተኞች ለማሰልጠን እናማክር ነበር፣ እናግዛቸው ነበር። እና ይሄንን ልናደርግ እያሰብን ነው ሲሉኝ ጋበዙን ማለት ጋበዙን። እኛን በቃ ለ10,000 የሚሆን ሰው ስኒከር ጫማ ከአሜሪካ ነው ያስመጣሁት። ዘመናዊ ጫማዎች፣ የአሜሪካ ጫማ ማለት ነው። እና ሲነግረኝ አቶ ታደሰ ይሄንን አሳሳን እንትኖቹ ስትሪት ዱዌለሮቹ ለመርገጥ አሳሳን ብለው እነሱ ጋር መጥተው የነሱ የሰራተኛና ማህበራዊ ሰራተኞች ጋር መጥተው ስላሳሳን እና ደሞም አይገባንም ለኛ ስለማይገባን ሸጠን በግልጽ ሸጠን ለኛ አንበሳ ጫማ ገዝተን እናደርጋለን ወይም ሌሎች ጫማዎችን አነስ ያሉ እንገዛለን ብለው ነበር የሚሉትና ይሄንን ውድ ጫማ መታችሁ እነዚህን ሰዎች አክብራችሁ ስለሰጣችሁ እናመሰግናለን። ሜሩም አመሰገነን እና ዋንጫ ተሸልመናል። በአንደኛ ወተን ብዙ ሴክተሮች ነበሩ። እኛ ያበረከትነው አበርክቶ ተጽዕኖ ፈጣሪ እና ከልብ የሆነ ስለሆነ ብዙ ነው ያደረግነው። ሌላው ቱልስ የኮብል መስራት ነበረ ስልጠናው። ኮብል መስራት ለምደው ብዙ በኮብል ስራ መንገድ ይሰራ በካሬ የተከፈላቸው አስታውሳለሁ። በጣም ብዙ ተማሪዎች እንዲሁም ይሰራ ነበር። ብዙ ብር ያገኙበት ራይት ለነሱ ቱልስ መግዣ ይሄ መዶሻ መሮ የሚባሉ የተለያዩ ቁሳቁሶች አሉ። እነሱን ገዛንላቸውና አዲስ አበባ ብቻ ለ10,000 እንትን መቋቋም ምክንያት ነበርን፣ ዋና ነበርን። አንደኛው ወጥተን ተሸልመናል እዛ ላይ። ሌላው ኦሮሚያ ውስጥ ደግሞ ላሉ ወጣቶች ክልሉ እና አባዱ ላይ የነበሩበት ጊዜ ነበር የክልል ፕሬዚዳንት። እነሱም እዛ ዘመቻ ላይ ተሳተፍን። ኦሮሚያ ውስጥ ብዙ ሰርተናል። ናዝሬት ሰርተናል። ናዝሬት የሪሃቢሊቴሽን ሴንተር ነበር የአካል ጉዳተኞች። ለነሱ ስልጠና ይሰጥ ነበር። እሱን ብዙ ዓመት ረን አድርገናል፣ ወደ 8 ዓመት ያንን ቴክኒካል ስኩል። እንደሱ እያለን ለ300,000 ወጣቶች የዘር አመጣን ከውጭ የአበባ ዘር፣ የአትክልትና ፍራፍሬ ዘር ለሱ የሚሆን ለ300,000 ወጣቶች አከፋፈልን። ብዙ ኮንቴነር ማለት ነው። እዛ ድረስ ገጠር ድረስ አምቦ ሄደን ነው ለአምቦ ገጠሩ ስላሉ ሰዎች እነዛን እንዲደርስ አደረግን። በዛም እንትን ላይ ተሸልመናል። በዛም ከክቡር ፕሬዚዳንትም ሽልማት አግኝተናል። ከሜሩ ከአዲስ አበባ አግኝተናል። ይሄ በየወረዳው የሰራ ነው፣ በየቀበሌው የሰራ ነው። ሪኮግኒሽናችን እጅግ በጣም ብዙ ነው። ግን ይሄ እኔን ፕሮሞት ለማድረግ ሳይሆን ሰዎችን በዚህም ይሁን በዚያ በአንድም ይሁን በሌላ ለእኛ አይደለም የምንኖረው፣ በተቻለ መጠን ለሌሎች ሰዎች በረከት ለመሆን እግዚአብሔርን ጠይቄው ነበር፣ አደረገው። አሁንም ድረስ በተለያየ እንትን ሞዱን በየጊዜው ኢቮልቭ እያደረገ ሄዷል እና ስራችን ማለት ነው የትኛው ነው ጥሩ በደንብ ኢምፓክት ልናደርግ የምንችለው ባለን ሪሶርስ ውስን ነው። መንግስት እንኳ ያለው ሪሶርስ ውስን ነው። የአሜሪካ መንግስት ያለው ሪሶርስ ውስን ነው። ለዚህ ነው ምጣኔ ሀብት የሚያስፈልገው። ምክንያቱም ከውድቀት በኋላ ሪሶርስ በፊት አንሊሚትድ ነበር አይደል? ከውድቀት በኋላ ግን እጥረት ተከስቷል። ፍጥረት ላልተገባበት ዓላማ እየዋለ ስለሆነ ችግር አለ፣ እጥረት አለ እና ያንን ግን አብቃቅተን ሰዎች እንዲቃምሱ እንዲደርሳቸው ማድረግ አለብን፣ ፍትሃዊ መሆን አለብን። እና ስለዚህ ከዚህ የተነሳ ወደ የት መጣን? ወደ ኮሚኒቲ ትራንስፎርሜሽን። ኮሚኒቲ እንዴት ትራንስፎርም እናደርጋለን? ህብረተሰብን እንዴት ራዲካል የሆነ መቀየር ማድረግ ይቻላል ወይስ እንዴት ፕሮሞት እናደርጋለን አለን። እንደውቺን እንዲሁ ባጎላም ደስ ይለኛል። ምንድነው ቤተሰብን ማብቃት። ብዙ ቤተሰብ ተቸግሯል። አሁን በአብዛኛው በከተማም በገጠርም ብዙ ችግረኛ ቤተሰብ አለ። ቤተሰብ ኢዝ አ ቢልዲንግ ብሎክ ኦፍ ኮሚኒቲ። ኮሚኒቲ የሚሰራው በቤተሰብ ነው። ጤናማ ቤተሰብ ሲኖር ጤናማ ኮሚኒቲ ይኖራል። ጤናማ ቤተሰብ ካለ ልጆቹን በስርዓት ያስተምራል፣ በስርዓት ያሳድጋል። ኢንካሙ የተስተካከለ ሄልፕለስ ያልሆነ በራሱ መቆም የሚችል እንጂ ልጁን ብቻ ነጥለን መርዳት ቤተሰቡ ኃላፊነት እንዳይወስድ እያደረግነው ነው፣ ወይም ተረጅነትን እያበረታታን ነው። ቤተሰቡን ግን ብናበቃው
አንቅተነው አብቅተነው ኃላፊነት ወደሱ ሺፍት ብናረግ ኃላፊነት እንዲወስድ ብናረገው ልጆቹን ማስተማር እንዲችል ብናረገው ጥቂት ነገር ነው የሚፈልገው ሰው። አሁን እኛ የምንሰጠው ሚኒመም 10 ሺህ ብር አንድ ቤተሰብ የጉልት ነገር እየሰራ የሆነ ነገር እየሰራ ልጆችን ማሳደግ እንዲችል ለማድረግ ስልጠና ሰጥተን አይዟችሁ እያልን ስታርታፕ በነፃ እንሰጣለን። ወደፊት ደግሞ 15 ሺህ ብር ልናደርግ እያሰብን ነው። ለአንድ ቤተሰብ 15 ሺህ ብር ቢሰጠው ቡና ጠጡን መስራት ይችላል። ረከቦት አዘጋጅቶ ጀበና አዘጋጅቶ ቡና ገዝቶ ቡና ሰፈር ውስጥ መሸጥ ይችላል። ጉሊት መሸጥ ይችላል። በደንብ ካሽ ዕለት ዕለት ካሽ ፍሎ ያለው ስራ መስራት ይችላል። ከዛ ሌላ ደግሞ የልጆቹን በስርዓት ያሳድጋል። እንደገና ይሄ ቲም እድርን ይሄ እንደ ቁብ አይነት ነገር አድርገው ቢዝነሳቸውን እንዲያሳድጉ የሚያደርግ ነገር ቀርጸናልና እኔ አንድ ቤተሰብን ስፖንሰር ቢያደርግ አገኘኝ አንድ ቤተሰብ በተወሰነ ጊዜ ይሄ ያለው ሰው ቀላል ነው አይደል? ለአንድ ቤተሰብ 15 ሺህ ብር ወይ 10 ሺህ ብር አጠገቡ ባለው ቤተሰብ አጠገብ ላለ ምንድነው ችግራችሁ? ምን ላግዛችሁ? ምን መስራት ትችላላችሁ? ሰፈር ውስጥ ትንሽ ነገር ምን ማድረግ ትችላላችሁ ብሎ ቢያቋቁሙ ምንም በድርጅት መምጣት አያስፈልገውም አይደል? በልማት ድርጅቶች መምጣት አያስፈልገውም። ቀጥታ ራሱ ጠይቁ። ጎረቤታችን ውስጥ እኛ ጥሩ መኪና እየነዳን ጥሩ እየለበስን ጥሩ እየወጣን እየገባን ግን በጣም በችግር ውስጥ የሚያልፉ እያለፍናቸው ነው የምንሄደው። ቆም ብለን ጌታ በረዳን መጠን እንደሱ ብናረግ ብዙ ሰዎችን መርዳት እንችል ነበርና ይሄ ወደዚህ ገብተናል። አሁን አንዳንድ ጊዜ ለአንዳንድ ሰዎች 10 ሺህ 15 ሺህ ብዙ ብር ላይሆን ይችላል። ምሳ ሻይ ላይ ምናምን አንዳንድ ሰዎች የምናወጣው አሁን ምሳ ተገባብዘን የሚያልቅበት ገንዘብ ነውና ግን አንድም ቤተሰብ ላይ ትኩረት አድርገህ ትንሽ ስታርታፕ መኒ ካረከው እዛ መካከል ደግሞ ትንሽ ስልጠና ከተገኘበት እንዴት ሰዎች መቀየር እንደሚችሉ ያነሳልኝ ሐሳብ አለ። ግን ላንሳልህ በተለይ አንዳንድ ጊዜ ማህበራዊ አገልግሎት ላይ የሚሳተፉ ሰዎችን ስናይ ነገሮች በኢዚ ሆነው የሚያልፉ ይመስለናል። አንተ ረጅም ዓመት ነው የተጓዝከው፣ 25 ቀላል ዓመት አይደለም። ቅድም እንዳነሳህልን ትልልቅ ቦታዎችም ላይ ከተሞችም ላይ ወረዳዎችም ላይ ሰርተሃልና ጉዞው ግን እንዲቀላል ነበር ወይ እምልህ ለምሳሌ መንግስት ቢሮም ስትገባ ዌልካም ብቻ ነው ወይ የሚሆነው? የሆነ ቃም ላምጣ ብለህ ለልማት ስታደርገው ቀላል ይሆናል ወይ? ፋይናንሱም እንዲቀለል ብሎ ይገኛል ወይ? ጉዞ ቀላል ነበር ወይ የሚለውን ባነሳ ደስ ይለኛል። አይደለም ግን የሚገርም የእግዚአብሔር ጸጋ በቃ የሚያስችል አለ አይደለ? በየጊዜው ተግዳሮት አለው። እረዳለሁ ብለህ ስትነሳ ያለው ተግዳሮት ልነግርህ አልችልም፣ ሊቆጠር የማይችል ነው። እስከምትገረም ድረስ ልርዳ ብለህ ሄደህ ቢሮክራሲው የሚያስቸግርህ ጊዜ አለ። ይሄን ካልፈጸም ይሄን ካላደረግ አብሮ ካንተ ጋር ብድግ ብሎ ዌልካም ብሎ የሚቀበልህ የለም። እርዳታ ይዤ ነው የመጣሁት እያልክ ማለት ነው። እዚህ ጋር የሆነ ትምህርት ቤት ልሰራ ነው እያልክ የሆነ ሰው ልረዳ ነው እንዲህ አይነት በጣም ወርቃማ ዕድል ይዤ መጥቻለሁ ብትላቸው አይሰሙም፣ አይገባቸውም። እና የግድ ያው ፕሬሶን ማድረግ አለበት። ጸጋው ስላለ አሁን ጥሪ ስላለ ወደኋላ ደግሞ አልልም። ጽናት ያስፈልጋል አለ አይደለም። መቼም ቢሆን ለዛ እንቅፋት እያለ ማለት ነው፣ ዲስካሬጅ የሚያደርግህ ነገር እያለ ለምን ትመጣለህ እስከሚሉ አይነት ነው የሚሄዱት አንዳንድ ቦታዎች። አሁንም ድረስ የምንቸገርበት አለ። ኢንካሬጅ መደረግ ሲገባን ማለት ነው። በርቱ፣ አይዟችሁ፣ ከጎናችሁ እንቀማል። አንድ ስክሪፕቶ እንኳን ቢሆን የምትረዱት ይጠቅማል ለሀገራችን። በዛው ልክ ደግሞ ጥሩ ሰዎች አሉ እንደዚሁ የሚያበረታቱ ደስ የሚላቸው ያንተ ስራ እስካሁን ድረስ ዘመድ ሆነው አሁን ወደ ጌታ ሄዷል። የአዲስ አበባ ሰራተኛና ማህበራዊ ቢሮ በጣም ነበር የሚወደን፣ ሊያገኘን ይፈልጋል፣ አብሮ ሊያሳልፍ በጣም ያመሰግነናል። ደብዳቤ ጽፎ እንደውም አምባሳደር ሁኑ የአዲስ አበባ በእኛ ስም እንደው አስተዋውቅልን ያለብንን ችግር ለሰዎችም ብሎ ያለን ሰው ነው። እና እንደሱም ደግሞ ጥሩ ሰዎች አሉ፣ በጣም የሚያግዙ የሚረዱ ቀና ሰዎች አሉ፣ አሁንም አሉ።
የቀና ሰዎች የዛኑ ያህል ሐራስ የሚያደርጉን ደግሞ አሉ። ሁለቱ መካከል ሐሜት አለው፣ የተለያየ ነገር አለው እና ግን ድራይቭ የሚያደርግህ እግዚአብሔር የሰጠህ ጸጋ ነው። እግዚአብሔር እንድታደርግ ኖ ተርኒንግ ባክ፣ በቃ ይህን ሰጥተኸኛል ወደኋላ አልልም እንድትል የሚያደርግ የእግዚአብሔር ጸጋ አለ የሚያበቃ በሁሉ ነገር። በነገራችን ላይ እኔ የሶሻል ወርክ አይደለም ያጠናሁት፣ እኔ አገልጋይ ለመሆን ነው የተዘጋጀሁት። ቴዎሎጂ ነው ያጠናሁት፣ ግን ክርስቲያን ሊደርሺፕ ነው እንትኔ ኤክስፖጀሬ ወደዚህ አካባቢ ነው። ሶሻል ወርክ ያው ክርስቲያን ከሆንክ ድሆችንም አስቡ ስለሚል የእግዚአብሔርን ቃል መታዘዝ አለብን። ግን ከእግዚአብሔር የተቀበልኩት ጸጋ ነው እንጂ ምድራዊ እውቀት አልነበረኝም፣ በትምህርትም ማለት ነው። እና እግዚአብሔር ግን አቅም እየሆነኝ ጉልበት በጣም የሚገርም የሚያስፈልግ እግዚአብሔር የሚሰጥ ሸክም ነው። እግዚአብሔር የሚሰጥ ኮምፓሽን እና ፓሽን ነው እንድትሰራ የሚያደርግ ድራይቭ እንድታደርግ የሚያደርግህ እና ግን ነው ምን ጎደለ ጨክነ ካገለገልክ እግዚአብሔርን ጽድቁንና መንግስቱን ካስቀደምክ እግዚአብሔር ምንም ነገር አያጎልብህም። አንዲት የተቀረው ይጨመርላችኋል እንዳለ ሁል ጊዜ ላንተ የሚሆን ነገር እግዚአብሔር ያዘጋጃል። በከፍታም ይሁን በዝቅታ በዞላ አንዳንድ ሰዎች እንደው የሚረዳን ድርጅት ይላል ነው። እግዚአብሔር ነው የሚረዳ የሚያኖርህ አገልግሎትህ እንዲቀጥል የሚያደርግ እግዚአብሔር ነው እንጂ የሆነ ድርጅት ወይ የሆነ ከአሜሪካ የመጣ ወይ ከካናዳ የመጣ ወይ ከኤዥያ የመጣ አይደለም። እና እግዚአብሔር በራሱ ፕሮቪዥን አለው፣ አቅርቦት አለው። ካነሳልኝ ግን በተለይ ያው ወቅቱ የሚዲያ ነው። ትንሽ ነገር አድርገው ሰዎች 10 እንኳን ብሎ እንደ መጽዋት መንገድ ላይ ሰጥተው ዝነኛ የሚሆኑበት ነው። ወይም ደግሞ ይሄንን አርገናል ተብሎ ለሚዲያ ጩኸት የሚጋጋልበት ነው። እንደናንተ አይነት ደግሞ ከጀርባ ያላችሁ ትልልቅ ሰዎች የምናውቃችሁ በናሽናል ሌቭል በጣም ትልልቅ ነገሮች እየተደረጉ ብዙ ሚዲያ ላይ ነገሮቹ ለየታም የተጋነኑም አይሆኑም። አንዳንድ ጊዜ ራሱ ከመንግስት ጋር ባላችሁ ቅርርብ የመንግስት ሚዲያዎች ከሚሰሩት ዘገባና ዜና ባሻገር ሚዲያ ላይ ብዙ የላችሁ እና ለምንድን ነው ዶክተር? ትንሽ ሰርቶ ማጋነን ጥሩ አይደለም። እንደውም ምክንያቱም ብዙ ድሃ አለ፣ ብዙ ችግረኛ አለ፣ ብዙ አልረዳንም። ገና ምን ተነክቶ ረድተህ ተነስተህ እስቲል ለነዚህ ማግኘታቸው መረዳታቸው ደስ ይላል። ግን ያልተረዱ ብዙ ሰዎች አሉ፣ ያላረግናቸው ብዙ ነገሮች አሉ። አሁንም ድረስ ስበላ የሚያሳስቡኝ ምግብ ስበላ የሚርበውን ሰው እያሰብኩ ነው ማለት ነው። ለሰጠን ምግብ ባርከን እንደገና ደግሞ ይህንን ላጡ አስባቸው እንላለን። አይ ሚን ኢት እንደዛ ብዬ ስጸልይ ማለት አስባለሁ። በትክክል አብረውኝ እንኳን የሚያገለግሉ ሰዎች ምን በልተው አደሩ፣ እጥረት እኮ አለ ብዬ አስባለሁ። እጥረት ያለበት ምድር ውስጥ በአጠቃላይ መንግስትም ማይቋቋመው አይነት እጥረት በምድራችን ላይ አለ። ከውድቀት የተነሳ የመጣ ማለት ነው። እና በምን እንዴት አድርገን ነው ሴሌብሬት የምናደርገው? የሆነ አንድ ጥቂት ሰው ረድተን ማለት ነው አይደል? ሴሌብሬት እንድናደርግ የሚያደርገን ሳይሆን የበለጠ እንድናለቅስ፣ እንድናነባ፣ የበለጠ ላልደረሳቸው ላልተሳካላቸው ሰዎች እንድናስብ የሚያደርገን ነገር ነው ያለው። እና ከዛ የተነሳ ነው እኔ ብዙ ጊዜ ምን ሰርቼ ነው ብዬ ነው ማስበው እንጂ በአሁኑ ሰዓት እንኳ የስራ ዕድል የተከፈተላቸው ከ400 በላይ ሰዎች አሉ። ስራ ዕድል ብቻ ተፈጥሮላቸው እየሰሩ የሚያገለግሉ የሚኖሩ ቤተሰባቸውን በሙያ በተለያየ ነገር ማለት ነው። እና ወደፊትም ትልቅ ነገር መስራት ይጠበቅብናል። ለሀገራችንን መጸለይ፣ ማገዝ ይጠበቅብናል። ዛሬ ራሱ እዚህ ስናመጣ በጣም በብዙ ጉትጎታ ብዙ እባክህ ግድ ያስተምራል ይጠቅማል ብለን በብዙ ነው እሺ ብለህን የተገኘውና ለዚህ በጣም ትልቅ አክብሮት አለኝ። ግን በተለይ አሁን ወጣቶችም ወደ እንደዚህ አይነት እንቅስቃሴ የመሳብ ነገር አላቸው። የማህበራዊ ነገር ይስባቸዋል። ሰዎች ለመርዳት ፍላጎት አላቸውና ሚዲያም አካባቢ ያሉት ለወጣቶቹ ምን ምክር አለ? ለሚነሱ ለማገልገል እንዲህ ሰዎች ለመርዳት ለሚጓጉ ወጣቶች ምን ምክር አለ? ከዚህ ከረጅም ዓመት ያገለግሉት ልምድ አንደኛው ጽናት ነው፣ አለመተው ነው። ጀምሮ አለመተው። ብዙ ሰዎች ጀምረው
ትተዋ ብዙ ሰው ርህራሄ ያለው ግን የሆነ እንቅፋት ሲያጋጥመው አፕ ኤንድ ዳውን ሲገጥመው ነገሮች ሳይሳኩ ሲቀሩ መተው የለበትም። ራእዩን መተው የለበትም። እኔ ሲጀምር አንድ ሰው እንኳ ብረዳ ብዬ ነው ስወስን፣ ኢትዮጵያ በቃ ጠቅልዬ ለመግባት ስወስን የኔን እገዛ የሚፈልግ አገር ይሄ ነው፣ ጥሬ እኔ እዚህ ነው ብዬ ወሰንኩ። አብደሃል አሉኝ። እዚህ ሆነ ብትረዳ አይሻልም ወይ? እዚህ የሰራህ አንዳንድ ነገር እያረክ ብትልክ አይሻልም ወይ? ኖ እኔ እዛ ሆኜ ኢምፐርሰን መርዳት አለብኝ። አብሬ የህዝቡን ችግር መካፈል አለብኝ። ደስታውን መካፈል አለብኝ። በመስጠት ደስታ አለ። በነገራችን ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው። ደስተኛ እኮ ነው። ብፁዕ ነው ማለት ደስተኛ ማለት ነው። ከሚቀበል የሚሰጥ ብፁዕ ነው። የሚቀበለው እየተሸማቀቀ ነው የሚቀበለው አይደል? እና በመስጠት ያለውን ደስታ እዛ ሆኜ መካፈል አለብኝ ብዬ ነው የወሰንኩት። ብዙዎች ግን ውሳኔ የተሳሳተ ነው ብለው አስበው ነበር። ከዛ መጥቼስ ሁሉ ነገር ተከናወነ፣ ነገር ተመቸኝ። አልተመቸኝም። መንገዱ አይመችም። ሁሉ ነገር ከአሜሪካ ጋር ሲነጻጸር በፍጹም አይመችም። እና በዚህ በማይመች ሁኔታ መስጠት፣ ለሌሎች በረከት መሆን ደስተኛ እያረገኝ እንድቀጥል አረገኝ። ስለዚህ ወጣቶች ይሄ ማሰባቸው እግዚአብሔር በልባቸው ማድረጉ ትልቅ ነገር ነው እና መጽናታቸው ደግሞ የበለጠ ፍሬ ያፈራላቸዋልና ረጅም 25 በልጅ እኔ አሁን የአሁኖቹ ወጣቶች አይነት ዕድሜ ነው የነበረኝ። ያን ጊዜ የአሁኖቹ ወጣቶች አሁን የተነሱ ካሉ 24 ዓመት 25 ዓመት አገልግሎት የጀመርኩት በዛ ዕድሜ ነው እና ያስጉዛል እግዚአብሔር። ማንም ካጠገብ ሳይኖር እግዚአብሔር ብቻውን ለእኛም ለሰዎችም እንድንተርፍ ያደርገናል። ዶክተር ፓስተር ጌታሁንን ስናስብ ለምሳሌ ከትንሹ ከምግብ እጥረት ገጥሞት የዕለት ጉርሱን ካገኘው ሰው ጀምሮ በትምህርት ቤት ተምሮ ብዙ በትምህርት ቤት ተቋማት ውስጥ እናንተ በገነባችኋቸው ውስጥ ያለፈ ሊኖር ይችላል። በሕክምና ተግዳሮት ውስጥ ገጥሞት የእናንተ ተቋም ባመቻቸው የሕክምና እንቅስቃሴ ውስጥ የጤና እድል አግኝቶ ያለፈ ሰው ሊኖር ይችላል እና በየትኛውም ከትንሹ ተነስ ካረጋችሁ ትልቁ ድረስ ብናነሳ ብዙ ሰዎች ሊያልፉ ይችላሉና እኔ ላነሳለ የፈለኩት ግላዊ ጥያቄ ነው። ዶክተር የሆነ ቀን ሰዎች ሲያስታውሱ ወይ ሲያስቡ በቃ ፓስተር ጌታሁን ወይ ዶክተር ጌታሁንን በምን ቢያስቡት ብለህ ታስባለህ? በምን ቢያስታውሱ ደስ ይላል? የሚገርም 100% ነው የምለው እኔ እንግዲህ በትክክል ካገለገልኳቸው ካገዝኳቸው የኔን አገልግሎት ደስ እያላቸው ከተቀበሉት፣ የማይቀበል ሊኖር ይችላል፣ ግን ከተቀበሉት አብዛኛው 99% ማለት ይችላል በጣም ሲያዩኝ ደስ ይላቸዋል። የድንገት ሲያዩኝ በጣም አታቀንም መሰለኝ አስታወስከኝ ይሉኛል። አንድ ጊዜ አንድ ወዳጄ ከመኪና ጋር ተጋጨና አብረን እየሄድን ነው የተጋጨውና ከዛ ወረድን። እንግዲህ ያው ግጭት ሲኖር ወርደ ያው ምንድነው ትላለህ? ወርጄ እንትን ስል ክላክስ ያደርጋል። አንዱ ሚኒባስ ይዟል። የሆቴል ሚኒባስ ነው ያዘው። የስትሪት ቦይ የነበረ ልጅ ነው። እዚህ ለሞቴልም ነበረኝ የሼልተር ለስትሪት ወጣቶች፣ ለጎዳና ወጣቶች ስልጠና ይሰጣቸዋል። እዛ ይኖራሉ፣ መንፈሳዊ ነገር ይካፈላሉ። በጣም ደስተኞች ናቸው። በጣም ነው የምናስብ። ደስ ነው የሚለኝ ሄጄ ማሳለፍ ከነሱ ጋር እና ረስቼዋለሁ። ልጁ ብዙ ሰው አገልግያለሁ። አሁን ብዙ ስራ ውስጥ ገብቻለሁ ሴክተር ውስጥ እና ክላክስ እንትን ይላሉ። እኛ ወጥተን ቆመን ከሰዎቹ ጋር እንነጋገራለን ኢንሹራንስ ለመለዋወጥ። ከዛ ፓስተር ይለኛል። ከዛ ሰማሁት ፓስተር ማለት ክላክሱን አቁሙ። አቤት ስለው አላወቅኩትም። አታቀኝም? እኔ ለሞቴል ልጅህ እኮ ነኝ እና እንደዚህ አይነት ማለት ነው። በጣም አሁን ትልቅ ሰው ሆኖ ሚኒባስ ቤተሰብ አለው። እንግዲህ ሜዳ ላይ የነበረ ልጅ ነው። አንዴ ደግሞ ኤርፖርት ብዙ ጊዜ ያው ትራቭል ሳረግ ማሽኑ አለ ኤክስሬይ ላለው ይሄ ስክሪን ማሽን በሱ ሳልፍ ፓስተር ትለኛለች። መርማሪዋ ማለት ነው። አይ ቲንክ እዛ ከፈታሾች ጋር የምትሰራ ይመስለኛል። እኔ እኮ ልጅህ ነኝ ትለኛለች። ራሴ ደነግጥ። ልጅህ ነኝ ሲሉኝ ራሱ ደነግጣለሁ። እንደ አባት ነው የሚያዩኝ የነበረው ሁሉም ማለት ባለቤቴንም እንደዛ ነው የሚሏት።
እንደሱ አለችኝና እኔ እኮ እዚህ ያለው ፕሮጀክት ላይ ብዙ ፕሮጀክት ነው የነበረን አዲስ አበባ በብዙ ዘርፍ ውስጥ ነበረንና እዚህ ፕሮጀክት ውስጥ ነበርኩኝ። አሁን ይኸው ስራ ይዤ እናንተ ናችሁ ያስተማራችሁኝ። አንድ ቀን ደግሞ ኢንቨስትመንት ቢሮ እገባለሁ ለስራ። ኢንቨስትመንት ቢሮ መግቢያው ላይ አለች እንትን እሷ ናት ኢንፎርሜሽን ምናምን የምትሰጠው። እሷ ጋር ሄጄ ስጠይቅ ፓስተር አለች። የነገረችኝ የሚገርምህ ነው። የነበረችበት ፕሮግራም ተቀይራ ተለውጣ አሁን ቤተሰብ መስረታ እዛ ፕሮጀክት ነው የነበርኩት። ሁሉም የኔ እጅ እኮ የለበትም ነው እዚህ ጋር የደረሰችው። የሆነ ፑሽ አድርጌያለሁ የሆነ ደረጃ አለ አይደል? የኢምፕሎይመንት ፕሌስመንት እንትን ነበረን ፕሮግራም ነበረን ስራ የማስያዝም ግን ብዙዎቹን አላቃቸውም። አንዳንዶቹ በራሳቸው ካስተማርናቸው በኋላ ወደዛ ውስጥ የሚገቡ አሉ። የፀጉር ቤት የከፈቱ አሉ። የጫማ ቤት የከፈቱ አሉ። እነዚህ ሁሉ ስልጠናዎች ነበሩ። አዲስ አበባ ውስጥ ደግሞ ከሁለት ክፍለ ከተማ ጋር የቴክኒክና ሙያ ከመንግስት ጋር አብረን ወጣቶችን እየመለመልን ትራንስፖርት እየሰጠን ምግብ እየሰጠን እናስተምር ነበር እና ከ10 ሺህ ወጣት በላይ አሰልጥነናል። አዲስ አበባ ውስጥ የሙያ ክህሎት እንዲኖራቸው እያደረግን የእንጨት ስራ፣ የብረት ስራ፣ የኮንስትራክሽን፣ የልስን ብሎኬት ማድረግ ብዙ አይነት ዘርፎች ውስጥ እንዲገቡ እንዲማሩ አድርገን የሼፍ ምግብ ዝግጅት በጣም የሚገርም ነው። እነሱ ላይብረሪያችን ላይ ብታይ ትገረማል። ያልተማረ ሰው ያልሰለጠነ የገባ ስራ የያዘ መልቲቲዩድ ነው ያለው። እግዚአብሔር እየረዳንና እነዚህ ሰዎች ሁል ጊዜ ያስደንቁኛል። ተገልጋዮችም አገልጋዮችም ብዙ ያገዝናቸው እንደዚህ እኮ አንተ አግዘህን ነው እዚህ የደረስ ነው አንተ አስተማርከንን እኮ የሚሉኛል። ብራይቶፕ ተምረው የወጡ እናንተ ትምህርት ቤት ገብተን ተምሬ ያስመረከን አንተ ነህ ይሉኛልና እነዚህ ፍሬዎች እና ደስታን የሚፈጥሩልን እግዚአብሔርን እንዳመሰግን ያረጉኛል። ብዙ ጊዜ ምን ይሰማል ከነዚህ ሁሉ አመታት ጉዞ በኋላ? እኔ ሰው መተካት እኔን ሬፕሊኬት ማድረግ እግዚአብሔር እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም አለ ጌታ ለሐዋርያቱን። ልትሄዱ ፍሬ ልታፈሩ መሄድ ልንሄድ እንድንሰራ እዚህ ድረስ እንድንጓዝ ያደረገ ጌታ ነው። ፍሬ ግድ ነው። አሁን ቅድም ያወራናቸው ሰዎች በቃ ማአት በቃ ፍሬ በቃ ግድ ነው ከጌታ ያለኔ ፍሬ ልታፈሩ አትችሉም ስላለ እሱ ጠርቶን ከሱ ጋር ሆነን እያገለገለን ፍሬ ግድ ነው። ፍሬ እናፈራለን። ፍሬያችሁ ደግሞ አለ ለዘላለም እንዲኖር። ፍሬ የሚጠፋ ፍሬ አይደለም ያለን። አሁን እነዚህ ፍሬዎች ደግሞ ኢምፓወርድ ሆነው የዚህኑ አይነት አገልግሎት እንዲያገለግሉ ነው። ይሄ የመጽሐፍ ቅዱስ ኮሌጆች ኖት ኦንሊ ኦን ካምፓስ ሳተላይትም ስኩል አለን። በቸርች ሴቲንግ ቸርች ውስጥ አንድ ስትራቴጂክ የሆነ አጥቢያ ውስጥ አገልጋዮች መጥተው እዛው ከተማ ውስጥ አርፈው የሳምንት ኮርስ አንድ ኮርስ ይወስዳሉ። ክራሽ ኮርስ ለአንድ ሳምንት ይወስዱና አሳይመንት ተሰጥቷቸው ከ3 ሳምንት በኋላ ይመለሳሉ። ከሰኞ እስከ ዓርብ አንዳንዴ ከማክሰኞ እስከ ዓርብ ኢንቴንሲቭ የሆነ ስልጠና ይወስዳሉ። ኮርስ ስልጠና ይወስዳሉ በስነ ስርዓት የዲፕሎማ ፕሮግራም ወይ የዲግሪ ፕሮግራም። ከዛ በኋላ ሄደው አሳይመንታቸውን ሰርተው እንደገና ደግሞ ሌላ ኮርስ ሊያስተምሩ አስተማሪው ይላካል። ሳተላይት የምንለው አይነት ሴቲንግ ነው። እዛው በገጠር ሴቲንግ ገጠር ውስጥ አዲስ አበባ መታችሁ ተማሩ ብትል በጣም አይመችም እና ደግሞ ያው ኮስቱም ብዙ ነው እና እዛው ባሉበት እዛው በለመዱት አገልግሎታቸው ላይ ሳይፈናቀሉ እያገለገሉ ኢንተርንሺፕ ነው ለነሱ የሚሆነው። እዛው እያገለገሉ እዚህ መማር የተማሩትን እዛው መተግበር እና እንደሱ እንዲሆኑ የሚያደርግና አገልጋይ የመተካት አሁን በመጨረሻ ያለኝ ነገር የኔን ቦታ እንኳ አሁን ያለሁበትን የልማቱ ይሁን የኮሌጁ ወይ ደግሞ የቤተ እምነቱ ሳምበዲ ሃስ እያየው ከመሄዴ በፊት አላለ ወደ ጌታ መሄዳችን አይቀርም። ይሄ የኛ ምድር አይደለም። እዚህ ለዘላለም አናገለግልም።
እዚህ አሁን አገልግሎታችን የምድር አገልግሎታችን የሚበቃበት ጊዜ ይሆናል። በኋላ ደግሞ ከክርስቶስ ጋር ተመልሰን እንመጣለን። እቺ ምድር አብረን ከሱ ጋር ታድሳ በዚህ ሁኔታ ሆኖ ሳይሆን ዙፋን ላይ ተቀምጠን መከራ እየበላን ሳይሆን ሪጀክሽን እየጠገብን ሳይሆን አይደለም ልብ የሚያርድ ነገር ብዙ እየገጠመን ሳይሆን ከንጉሠ ነገሥቱ ከሱ ጋር ሆነን አብረን የምናገለግልበት ተመልሰን መተን ጊዜ ይኖራል። በሺው ዓመት መንግስት ጊዜ እና እስከዛ ግን ሲሄድ ይሄ የቤተክርስቲያን ዘመን ገና ነው። እስከሚያልቅ ድረስ በእኛ እድሜ ዘመን ላይሆን ይችላል ወይ በዚሁ አሁን በዚህ እድሜያችን ሊመለስ ይችላል ወይ ደግሞ በዚህ እድሜያችን ላይሆን ይችላል። ነገር ግን ከመሄዳችን በፊት መተካት፣ ሰዎችን ማስቀመጥ ክብር ነው፣ ደስ የሚል ነገር ነው እና ያንን ነው ማስበው። በጣም እጅግ አድርጌ አመሰግናለሁ ዶክተር ምልክ። በጣም ከውድ ጊዜ ላይ ነው ይህንን ያህል ረዘም ያለ ታይም ያዝንህ። ትልቅ ቤተ እምነት መሪ ነህ። ብዙ ጉዳዮች አሉብህ። በየማሉ ስልኮች እንደሚኖሩ ተስፋ አረጋለሁ። እንደገና ደግሞ የልማቱ ቢሮ እንደዚሁ ይጠብቃልና ከውድ ጊዜ ላይ ነው ይህንን ያካፈልከን። እጅግ አድርጌ አመሰግናለሁ። በመጨረሻ ግን ቀረ የምትለን ነገር ካለ፣ የምታካፍለን መልእክት ካለ፣ ይህንን ብተውላችሁ የምትለው ካለ ለተመልካቾች፣ ለእኔ ሰዓቱ ያንተ ነው። እናንተም እግዚአብሔር ይባርካችሁ ስለጠራችሁ። ያንተ ሾው ብዙ አያለሁ፣ የሚያንጽ ነው። ምንም አሁን ሚዲያ ላይ ከምናየው አይነት አይደለም። እግዚአብሔር አንተን ስላስነሳ ቤተክርስቲያንን ለማነጽ በጎ ነገር ለማካፈል ይህንን ፕላትፎርም ስላዘጋጀ እግዚአብሔር ይባርክህ። በዚሁ ቀጥል። በእርግጥ ዘመኑ የሚዲያ ዘመን ነው። በሚዲያ ብዙ ሰዎችን በጎ የሆነ ነገር ማስተላለፍ እንችላለን። በጎ የሆነ ተጽዕኖ ፈጣሪ መሆን እንችላለን። ሚዲያውን ለበጎ ነገር ልናውለው እንችላለን። እግዚአብሔር ይባርክ ስለጠራህንና ህዝቡም ሚዲያን ለበጎ ነገር እንዲጠቀመው እና ሚዲያን እንዳይሸሸው እና ለበጎ ነገር እንዲጠቀመው አደራ ላለው። ኢየሱስ ያድናል። እግዚአብሔር ይርዳን። እየተከታተላችሁ የቆያችሁት ኪያሾን ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ ይተላለፋል። እስካሁን እየተከታተላችሁ ከቆያችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደውል ምልክቱ ሳትጫኑ እንዳትወጡ አደራ ማለት እንፈልጋለን። አገልግሎታችንን ለማገዝ እስክሪኑ ላይ ያለውን አድራሻ ልትጠቀሙ ትችላላችሁ። በማንኛውም መንገድ አብራችሁን ልትቆሙ ትችላላችሁ። ቀጣይ ከሌላ እንግዳ ጋር በሌላ ሀሳቦች የህይወት ልምድ ሊሆን ይችላል ወይም ቆይታ ከኔ ጋር ቆይታ እናደርጋለን። እስካሁን ያዘጋጀውላችሁ ይህን ክፍለ ጊዜ መጋቢያ ቢታደለ ነኝ። መልካም ጊዜ